ምን ማለት ነው? ነይ ቁጭ በይ ይኸውልሽ ምን ማለት ነው? ነይ ቁጭ በይ የምናወራው ነገር አለ ነይ ግቢ ይኸውልሽ እዚህ ቤት ያመጣሁሽ ምክንያት ስላለኝ ታውቂዋለሽ አይደል ይሄን ቤት አንገቷ ላይ ብለዋ ይዤን እንዳገትኳት ለማስመሰል ቪዲዮ ያነሱ ይኸውልሽ እስካሁን አክብሬሽ ነው እያወራሁት ያለሁት ነይ ቁጭ ብለሽ ማውራት አለብን አረ ልትመታ ይፈልገናል ብዙ የሆነ ማስፈራራት ልጅህን እናርዳታለን በቃ ቆርጠን ነው ምን ጥላት ደጃፍ ላይ አምጥተን ጥላታለን በተለያየ አይነት መልኩ የተለያዩ አይነት ሰዎች ብዙ አይነት ማስፈራሪያም ይደርሰኛል ብዙ አይነት ሰዎች አሉ በዙሪያዬ እና ዝም ብዬ ማንነቱን ማን እንደሆነ ሳላውቅ ሳላጣራ ዝም ብዬ መቅረብን አልፈለኩም እኔ ያሳለፍኩት ከባድ ነው አይደለም ልጄ እዛ ደረጃ ደርሳ አይደለም ፖሊስ ጣቢያ እንዴት አልሄድም ከባድ ነበር እባክህ ምክንያቱም ያስፈራሩኝ ነበር ፖሊስ ጣቢያ እንዳልሄድ አይደለም ፖሊስ ጣቢያ ለማንም ሰው ትንፍሽ እንዳልል አልወደውም ጭራሽ እኔ እሱ ቤት ሰውየው ማየትም አልፈልግም እኔ እሱ ግን እኮ ቀድሞ ላይ ባለቤትሽ ነበር ተጋብታችሁ ተዋዳችሁ ነበር ግን ጥሩ ሰው አይደለም መጥፎ ሰው ለምን እንደዛ ልትይ ቻልሽው አይደለም ወይ ብዙ በድሉኛል እነዚህ ወንጀለኞች እኔ ምን ብዬ እንደምነግር አላቅም ትንሽ ከበድ ይላሉ ቼናቸው በጣም ሰፊ ነው እስከ ውጭ ድረስ ቼን አላቸው በተለያዩ መንገዶችን ነው ሰውንም በዚህ አይነት መልኩ እያስገደዱ አይደለም ማስገደድ አይደለም እስከ መግደል ድረስ አምጣው እያሉኝ በራሱ ጊዜ ይፈልግ ነበር ጊዜ እየፈጀሁኝ ነበር በዚህ መካከል ነው ልጄ እንደዚህ አንተ እንድትፈታልኝ እንድታመጣልኝ ሆነልኝ ይሄ ለኔም እንደመወለድ ነው ማየው ምክንያቱም ከእጅ አልወጣም አይ ወንድ ሲባል አብሮ ሲኖር ይላል ማሬ እናቴ ማሚዬ ይላል ስትለየው ደግሞ ስምህን እንዲብትን አድርጎ ያጠፋል እንደዚህ ነው ወንድ ሲባል እንዲህ ነው አንድ እርጉዝ የደረሰች ሴት ይዞ መጥቶ እኔ ጋር ነበረ ማለት አሁን የለችም እንዴ አሁን የለችም እባክዎትና ያስጨንቁኝ ምንድነው የሆነችው ልነግርህ ነው አያስጨንቁኝ አቶ ደጉ ምክንያቱም የባልደረባችን ሚስት ናት በዛ ላይ የደረሰች ነፍሰ ጡር ነች 8 ወር ያለፋት ነፍሰ ጡር ነች የእናንተ የባልደረባችሁ ልጅ ሚስት ናት የኛ የሹፌራችን ሚስት ናት አላውቅም እኔ እኮ ተራኮ ዞሬ የምኖር ሰው ነኝ እኮ ተራርጬ የምኖር ለለት ቤት እንኳን እንደሱ የሌለኝ ሰው እናቴ ጋር ጥገኛውኝ የምኖር ሰው ነኝ እኮ እንዴ ጊዜን ዘመኔን ያቃጠል ከዛ በኋላ ነው ልጅ እንኳን የወለደው ገባህ አይደለም አዎ ግን ይሄ እንዳይሆን ነው እኮ እኔ ልጅቷንም ተንከባክቤ ወደ ሆስፒታል ወስጄ እኮ በጥሩ ሁኔታ እንድትኖር ያደረኩት እኮ እኔ ይሄ እንዳይመጣ ነው እኔ አሁን ወደ ህግ ስትለኝ ለእኔ ከባድ ነው ልጄ እንዳላሳድግ በዚህ ዕድሜ አሁን ወደ ህግ ሌላ ነገር ካልሰሩ እርሶ ሌላ ወድጄ አይደለም ተገድጄ ነው እያልኩ ይሄን ነገር እኮ ህግ ያየዋል ምንም ችግር የለም ከህግ አንፃር እያንዳንዱ ነገር የሚዳኝ ይሆናል አምቡላንስ ካሜራ ናጥፋና አምቡላንስ ቶሎ በሉ እኔ ሸፍ ልውጣ አምቡላንስ ቶሎ በሉ አምቡላንስ እኔ ሸፍ ልውጣ ቶሎ በል አምቡላንስ ምንም ፍቅረኛ እንዳለሽ እኮ አልነገርሽኝም ለኔ ፍቅረኛ ሻትበይኝ ጭራሽ እንደውም አታብሽብኝ ውሻ ምን ይቅርታ ተነሽ አሁን ይኸውልሽ ምንም እሷ ይቅርታ ብታደርግልሽም ምረት ታልቀቀት ትገያታለሽ በገጽ ምረት ሲጀመር ከጀርባው ማን እንዳለ አይኔ ሳሎን ሌሎቹ ናቸው በርግጥ እኔም በሆን ለተሙ ጥሩ አመለካከት የለኝም ያው እሱ ሌላም ስራዎቻችንን ያበላሽብናል ብዙ ነገሮችን ይመራመራል ይሰራሰራል ስለዛ የሱን ተሙን ድምጹን ማጥፋት አለብን ተብሎ ከላይ ትእዛዝ ስለወረደ ነውና ተሙን በብዙ ነገር ለማጥፋት ተሞክሯል አንደኛው ትንሽ ወጣ ያለ ነው ባህሪውና የሆነ ነገር ሞክሮ ነበር ከዛ ምንድነው ሞክሮ ማለት የሆነ ልብሴን ለማውለቅ አይነት ነገር ሞከረና ሲነንቺ ነው በጣም ንገራት ያናንዱን ነገር አድርገሽ ቆይ ላስረዳሽ እኔ ይጎዳሻል ብያለሁ እንደዛ ዞር በይ እንዳትነኪ ጓደኛዬ ቀበቀቀያር ስለወቀ እሱ ስላዳነኝ ስለፈረፈኝ እኔ ማወኩሽ ለአውራስ አልፈሰተሽ ነበር ተነሽና ቁጭ ዞር በይ ናይ ቁጭ በይ ተነሽና ማለት ጉዳት አልደረሰብሽም በርግጥ ያን ያህል በደንብ ከተዳከምኩ በኋላ ብዙም ማስታወሻ ነገር የለም ግን
የሆነ ቀን አንደኛው ትንሽ ወጣ ያለ ነው ባህሪውና የሆነ ነገር ሞክሮ ነበር። ከዛ ኧረ በጭራሽ ስለ የሆነ አለመገጣጠም ይሆናል እንጂ አባቴ እኔ ጠፍቼበት ዝም አይልም። እኔ ጠፍቼ ዝም አይልም። እየፈለገኝ ነው የሚሆን ይፈልገኛል አባቴ። እርግጠኛ ነሽ? አዎ ይፈልገኛል አባቴ። ምንም ከንግድ ውጭ የሚሰራው ነገር የለም። እኔን ደግሞ የዚህን ያህል እኔን አደጋ ውስጥ ሊከት የሚችል ስራ አይሰራም፣ እርግጠኛ ነኝ። ምክንያቱም እነዛ ወንጀለኞች እሱን ሊፈልጉበት የቻሉት ምክንያት ከወንጀለኞቹ ጋር የተነካካ ወይ የሆነ ነገር የሰራው ነገር አለ ብዬ አስባለሁ። ኤልሲ እንደዚህ አይነት ባህሪ አይቼባት አላውቅም። ስልክ ሜቢ ስልክ ሲደወልላት ምናምን ራቅ ብላኝ ልታወራ ምናምን ትችላለች። ጫጫታ ካለ ምናምን አይሰማም ምናምን ብላ ልታወራ ትችላለች እንጂ ሌላ ምንም የተለየ ነገር የላት። የዋሸችኝም ነገር እንግዲህ እዚህ እያንዳንዱ ነገር የምታወጣ ይሆናል። ምናልባት ከሷም የተለየ መረጃ አሁን አንቺ ባለሽበት የተለየ መረጃ የምትነግረኝ እኔ አለቃትም እገላታለሁ። ተረጋጊ። ይኸውልሽ ሰከን ማለት አለብሽ። ተረጋጊና ነገሮችን ማሰብ አለብን። ከካሜራ ጀርባ ያላችሁ ኤልሲን የምታስገቡልኝ ይሆናል ማለት ነው። ጥሯት፣ ንገሪያት። ምን ይዘጋሻል? ንገሪኝ ኤልሲን፣ አንቺ ነው በጣም ንገሪያት እያንዳንዱን ነገር አድርገሽ ላስረዳሽ። እውነት እኔ ይጎዳሻል ብያለሁ። እንደዛ ዞር በይ እንዳትነኪ። እሺ ጓደኛዬ በገንዘብ ቀያሽ እንደዛ ነበር። በገንዘብ እንደዛ ረዳሽ ነበር። በገንዘብ ቀያሽ ለአውራሽ አልፈሽ ሰተሽ ነበር። አንቺ ተነሽና ቁጭ በይ። ዞር በይልኝ። ነይ ቁጭ በይ። ተነሽና ቁጭ በይ። ይሄንን ነገር መጀመሪያ ነበር ማሰብ የነበረብሽ። እሺ ይሄንን ነገር መጀመሪያ ጓደኝነትሽን አስቀድመሽ እንኳን ቀድሜ ማሰብ የነበረብሽ ይሄንን ነው። እሺ ሰላም ሰላም፣ ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ተመልሻለሁ ማለት ነው። ከዚህ በፊት የጀመርነው ጊዜው እንደምታውቁት ነው። የምህረትን ጉዳይ እንግዲህ ታግታ እንዴት እንደነበረች እነዛንም ደግሞ አጋጆች ለብዙ አይነት እንትን እንዳቀረብንና ለብዙ ነገር እንደደረስን አይታችኋል። ለፍርድም ለፍትህም እንዳቀረብናቸው አይታችኋል ማለት ነው። ስለዚህ ዛሬ አሁን የት ነው ያለነው ማለት ነው? የአቶ ደጉ ቤት ወይም ደግሞ የምህረት አባት ቤት ነው ያለነው ማለት ነው። እንግዲህ እዚህ አንዳንድ ቆይቶችን ለማድረግ ፈልገን እንግዲህ ምህረት አሳምናልን እዚህ ደርሰናል ማለት ነው። ስለዚህ ምህረት ዛሬ መምጣት ትችላላችሁ ስላለችን ስለደወለችልን ለመግባት ወስነናል ማለት ነው። እንግዲህ አቶ ደጉ ቤት ካሉ ቼክ ምናደርግ ይሆናል ማለት ነው። እንድትከታተሉን ስል በአክብሮት ተጋብዛለሁ። እንግዲህ እስቲ ማንም ያለ አይመስለኝም፣ እርግጠኛ አይደለሁም። እስቲ ካሜራማን ተከተለኝና እንግዲህ አቤት። ሰላም ነው ተደጉ፣ እንዴት ነህ? ሰላም ነው? ሰላም ነው ይመስገን አለን። ያው እንግዲህ ባለው በልጅህ ጉዳይ ላይ አሁን እንግዲህ ፈቃደኛ ሆነሃል ብላይ ነው እንግዲህ ምህረት ለማውራትና ስለዚህ ብናወራ ምን ትላለህ ገብተን? እሺ እዛ ትንሽ ስራም አለኝ፣ እንግዶች አሉ። ምናልባት እንግዳ ማረፊያ ገብተን እናውራስ። ይሁን እንግዳ ማረፊያም ችግር የለውም። እኛ ግዴታ ትልቁን ቤት አንፈልግም። ያው ገብተን ቆይታ ማድረግ ስለምንፈልግ ካሜራማንና ተፈቅዶልናል። ከጀርባ ያላችሁም ኑ፣ ከጀርባ ያላችሁም ኑ። እሺ ግባ። በጣም እናመሰግናለን። ስለ ልጅ ያደረጋችሁት ትብብር ቀላል ነገር አይደለም። የእውነት ከልብ ነው የማመሰግነው። እንግዳ ማረፊያው እዚህ ነው። እሺ ካሜራማን ተከተለኝ። ኑ እናንተ የቀራችሁ ደግሞ እዚሁ አረፍ በሉ። እሺ ውድ ተመልካቾቻችን እንግዲህ ተመልሰናል ማለት ነው። ዋናው ቤት እንግዲህ ስራ አለኝ፣ የተወሰኑ እንግዶችም አሉ ስላሉ እዚህ እንግዳ ማረፊያ አረፍ ብለናል ማለት ነው። እዚህ አንዳንድ ነገሮችን ለማውራት እንግዲህ ፈቃደኛ ሆነን ወደዚህ መተናል። አቶ ደጉ በመጀመሪያ እንግዲህ ደስ ብሎታል ልጆትን ስላገኙ፣ እኔም ደስ ብሎኛል። እኔም በጣም ደስ ብሎኛል። እውነት ዮኒ በጣም ትልቅ ነገር ነው ያረከው። በመጀመሪያ ይቅርታ፣ ምክንያቱም ትልቁ ቤት በስራ እንግዶችም አሉ እና ቦታው ስለተያዘ ነው ወደዚህ ማረፊያ ያመጣኋቸው። ይቅርታ። ችግር የለውም። እኛ ያው ዋናው ያለችውን ነገር እንዴት ይሄ ነገር ተፈጠረ የሚለውን ለማውራት ስለሆነ ከቦታው ምንም ጉዳይ የለንም፣ ምንም ችግር የለም። እንረዳውታለን። የስራ ሰው ኖት። ልጆትም ስለ እርሶ የተወሰነውን ነገር ነግራኛለች። ነጋዴ እንደሆኑ በስራ ቢዚ እንደሆኑ በደንብ አስረድታኛለች። ስለዚህ ለእኔ ምንም ችግር የለውም። እንዴት ናት እስቲ አሁን የምህረትን ጤና እስቲ ለተመልካችም አሁን እንትን ለማለት በእርግጥ ትላንትናም እንግዲህ እኛ ጋር የተወሰነ ቆይታ አድርጋ ነበረ። ግን ከዛ በዘለለ ዛሬስ ላይ እንዴት ነው ማለት ሜንታሊም አሁን እንትን የማለት ነገር ይኖራል እና እሱ ነገርስ እንዴት ነች የሚለውን ነገር እስቲ ከእርሶ መስማት እንፈልጋለን። እና
ምህረት እንዴት መሰለ፣ በአሁኑ ሰዓት በእርግጥ ሙሉ ጤናዋ ቼክአፕ ተደርጓል። ግን እንዲህ አይነት ነገር አጋጥሟት አያውቅም እና ያሳለፈችው ነገር ቀላል አይደለም። በጣም የመደንገጥ ነገር፣ የመባነን ነገር፣ አሁን በተለይ ማታ መተኛት በጣም ከባድ ነበር እና ትንሽ ያሳለፈችው ከባድ ነው። ከዛ አንጻር እስክትረጋጋ ትንሽ ጊዜ ይፈልጋል። እንዳየዋት ከሆነ ሰዎችም የተወሰነ ምክር በጣም አንዳንድ ቦታዎች ላይ ይዘሃት ብትሄድ የሚጎበኙ ቦታዎች ለአእምሮዋ ጥሩ የሚመልሳት ቦታ ምናምን ያሉኝ ነው። እሷን ትሪት ለማድረግ ብዙ ጥረት እያደረኩኝ ነው ያለሁት። በጣም አሪፍ። እኛም እያልን ነበር እንግዲህ ያው የስነ ልቦና ምክርም የተወሰነ ነገር ስለሚያስፈልጋት፣ ምክንያቱም የነበረችበት ነገር እዛ ጨለማ ውስጥ ነው። እንግዲህ ቪዲዮንም አሳይቼዎታለሁ እንዴት አድርገን ከዛ እንዳወጣናት፣ እንዴት ደካክማ እንደነበረ። በእርግጥ ያው ፈጣሪ የተመሰገነ ይሁን ምንም አይነት ጉዳት አልደረሰባትም። ሐኪም ቤትም ሄደን እንዳስመረመር ነው ተመስገን ምንም አይነት ጥቃት የደረሰባት የለም። ግን እሷ ለኛ ልትነግረንም የነበረው አንዱ ልጅ እንደዛ አይነት ነገር በእርግጥ ሞክሮ ነበረ። ያው አንደኛው አድኗታል። ብቻ ሆነም ቀረ ከሁሉ ነገር ተርፋለች። ልጆትን ፈጣሪ አትርፎለታል። እንግዲህ እንኳን ደስ አሉት ልል እወዳለሁ። እንኳን አብሮ ደስ አለን። በመጀመሪያ ከልብ የመነጨ ምስጋና የሚገባ ዮኒ ለአንተ ነው። የእውነት ትልቅ ነገር ነው ያደረጋችሁልኝ። እናንተ ባትደርሱ ኖሮ እኔ የት ብዬ ነበር የሚሄደው? ምንስ ነበር ማረገው? ያሳለፍኩት እኔም ራሴ በጣም ከባድ ነገር ነው ያሳለፍኩት እና እንግዲህ እንደ ቢዝነስ ራሱ የስራ ዘርፎችን ስራ መስራት አችልም። ያለው ነገር ከባድ ነው። እንዲያን ነገር ሲያጋጥም አይደለም እሷ እኔ ራሴን መቆጣጠር አቅቶኝ ነበር ለተወሰነ ጊዜ እና ያሳለፍኩት እኔም ከባድ ነው እና እናንተ በዛ አይነት መልኩ አውጥታችሁ ይዛችኋት ስትመጡ እና ስታድኗት የእውነት እኔ ፈጣሪ በቃ ምን ልበል እንደገና የተወለድኩ ነው ያህል ነው የተሰማኝ። በጣም ደስተኛ ነኝ። ለእኛ ስራችን ነው። ምክንያቱም እኛ የተበደሉትን ሰዎች ነፃ ማውጣት፣ በዳዮችን ደግሞ ለህግ ማቅረብ ነው እና የኛ ስራ ምንም አይደል። እኛ ከማንም ምንም ምስጋና ፈልገን ወይም ምንም አይነት ጥቅም ፈልገን ሳይሆን ይህን የምናደርገው ለዚህ ስራ ስንል ስለሆነ እዚህ ነገር ውስጥ የገባ ነው። ይህን ስራ ወደና ፈቅደን ስለሆነ የምንሰራው ምንም እንትን አያስፈልገንም። ግን ያው እርሶ ጋር ጥያቄ ነበረኝ ማለት በጣም እንግዲህ ባለፈው መጥቼ መልሰውኛል። ልጆትን እንዳዳንኩኝ ወደ እርሶ መጥቼ ነበር ከእርሶ ጋር ቆይታ ለማድረግ እና ካሜራ ላይም ለመቅረብ ፈቃደኛ አልነበሩም እና ያችን ነገር እስቲ እንደው ቢያብራሩልኝ። አሁን ምህረት ስላሎች ነው እሺ ያሉት ወይስ እንዴት ነው የሚለውን ነገር እስኪ። ምክንያቱም በተለያየ አይነት መልኩ የተለያዩ አይነት ሰዎች ብዙ አይነት ማስፈራሪያም ይደርሰኛል። ብዙ አይነት ሰዎች አሉ በዙሪያዬ እና ዝም ብዬ ማንነቱን ማን እንደሆነ ሳላውቅ ሳላጣራ ዝም ብዬ መቅረብን አልፈለኩም። እኔ እውነት ለመናገር እኔ ካሜራ ፊትም መቅረብ አልወድም። እኔ ለልጄን ያህል ዋጋ ከፍለ አንተ ያለውን ነገር ስትጠይቀኝ ያሳለፍከውን ነገር ስላየው ከዛ አንጻር ነው እንጂ ካሜራ ላይ መቅረብ የፈለግኩት እና ከማሳልፋለሁ ብለር እንደሚሆንም የተወሰነ ድምፆት መቀየር እንደሚኖረው ያንንም እንትን ብዮታለሁ። ብቻ ያው አሁን ግን ዋናው ቃለ መጠይቅ ለማድረግ ለእኔ ፈቃደኛ ሆኗል። አመሰግናለሁ። ስለዚህ አሁን እያሉኝ ያሉት መጀመሪያ እቺ ከጀርባ ማን እንዳለ ነገሩን ሳላጣራ መቅረብ አልፈለግኩም ነው። እነዛ ሰዎች የሚያስፈራሩት ሰዎች ነበሩ ነው? ሳላጣራ መቅረብ አልፈልግም። ምክንያቱም ለእኔም ህይወት ትልቅ ከፍተኛ አደጋ ያለው ነገር ሆኖ ነው አይደለም በእኔ ዙሪያ ላይ አንዣበበ ነገር ስለሆነ ነው ልጄን እዛ ዋጋ እንድትከፍል ያደረጓት ያሉት እና እንግዲህ በተለያዩ በስራ ዘርፎች ቢዝነስ ዓለም ላይ ስታሳልፍ ብዙ አይነት ሰው ይኖራል እና አንዳንዴ ጥሩ መልካም ሰዎችም እንደሚያጋጥሙ ሁሉ ክፉ ሰዎችም አሉ እና ከዛ አንጻር በጣም ብዙ ራሴን ተጠንቅቄ ነው የምራመደው የምጓዘው እና ከዛ አንጻር ነው እኔም አልቀርብም ብዬ እምቢ ያልኩ የነበረው። አንተ ካሳለፍከው አንጻር ለእኔ ለልጄ ያደረግከው መልካምነት ያለህን ጥሩ
አንተ መሆነ የስራ ባልደረቦች ያሳለፋችሁትን ነገር ስላየው ለዛ ነው እሺ ያልኩት እንጂ ከባድ ነበር። ያው እንግዲህ እኛም ምክንያቱም በጣም እኛም ጋር ተመልካችም ጋር ብዙ አይነት ጥያቄ ነበረ። ምክንያቱም ይሄ ነገር ተፈጥሮ እርሶም ወደ ፖሊስ ጣቢያ አልሄዱም ነበረ፣ እንዴት ይሄ ነገር አልተፈጠረም የሚለው። ምክንያቱም እኛ ብዙ ፖሊስ ጣቢያዎች ላይ እንትን ስንል የጠፋች ልጅ ምህረት ተብሎ ምንም አይነት የተመዘገበ የፍለጋ እንትን የለምና እሱንም አይተን በጣም ለኛ ግራ ገብቶ ነበረ። ልጆትንም እንዴት አባትሽ ሊፈልግሽ አልቻለም ምናምን ስንላት አረ እሷ እንደውም አባቴ እኔን ሳይፈልግ አይቀመጥም ነው ያለችው። በእርግጥ እሷንም በዛ ሰዓት ማስደንገጥ ስላልፈለግኩኝ ምንም እንትን ያልኩት ነገር የለም ነበርና ለምንድን ነውስ ፖሊስ ጣቢያ ያልሄዱት? ከምን አንጻር ነው? አይዞት ያው አሁን እኮ ነገሮች አልፈዋል። ልጆትም እንግዲህ ድና በህይወት መታለች፣ እንግዲህ በሰላም መታለች፣ ምንም ጉዳት ሳይደርስባት። ያሳለፍኩት ከባድ ነው አይደለም? ልጄ እዛ ደረጃ ደርሳ አይደለም ፖሊስ ጣቢያ እንዴት አልሄድም? ከባድ ነበር እባክህ። ምክንያቱም ያስፈራሩኝ ነበር ፖሊስ ጣቢያ እንዳልሄድ አይደለም ፖሊስ ጣቢያ ለማንም ሰው ትንፍሽ እንዳልል በጣም ብዙ አይነት መልክቶች ይደርሱኝ ነበር። ብዙ አይነት ቪዲዮዎች ይደርሱኝ ነበር። ብዙ የሆነ ማስፈራራት፣ ልጅህን እናርዳታለን፣ በቃ ቆርጠን ነው ምን ጥላት፣ ደጃፍ ላይ አምጥተን ጥላታለን እያሉ በጣም ያስፈራሩኝ ነበር። ስለዚህ ለልጅ ህይወት ስል እኔም ፖሊስ ጣቢያም ሆነ የትም እንዳልሄድ ራሴን አቅቤ ነው ያሳለፍኩት እና ለእኔ በጣም ከባድ ነበር። በጣም ያሳለፍኩት ከባድ። ስለዚህ ፖሊስ ጣቢያ ያልሄዱት የልጆትን ማለት ለልጆት ከመስጋት አንጻር ነው ማለት ነው? አዎ የልጄን ህይወት ለማትረፍ ፈልጌ ነው። ምክንያቱም እንዴት ፖሊስ ጣቢያ አይደለም ሌላም ደረጃ ደርስ ነበር ለልጄ። ግን ለልጄ ህይወት ሲል ነው ያሳለፍኩት። ቀላል አይደለም። ይገባኛል፣ እረዳለሁ፣ ያለውን ነገር እረዳለሁ። በእርግጥ ብዙ ነገር ተፈጥሯል። አሁን እስቲ ይህንን ነገር ወንጀለኞቹ እንዴት እርስዎን በምን ምክንያት እንደዚህ ሊሉ እንደቻሉ እሱን ነገር እንትን ከማለታችን በፊት እስቲ ስለ እርስዎ ህይወት አንዳንድ ነገር ማወቅ እንፈልጋለን እና ተመልካችም ስለ ሰውየው በደንብ እስቲ ማወቅ እንፈልጋለን ስላሉ እስቲ ስለ እርስዎ ማለት ግራ ስለገባኝ ነው። ልጆት ብቻዋን ያደገችው ሚስትም እንደሌሉት ማለት የልጅቷም እናት እንደሌለች ስትነግረኝ ነበር እና እስቲ የተፈጠረውን ነገር እንደው ቀለል አድርገው ባጭሩ ቢነግሩኝ። እንግዲህ ምን መሰለ፣ ፈጣሪ ሁሉም ነገር እሱ ነው ነገራቶችን የሚያያቸው። እኛ በእኛ በሰው አቅም የለንም። ልጄን ብቻዬን ነኝ ያሳደግኳት። ልጄ እንደ እናትም እንደ አባትም ሆኜ ያሳደግኳት እኔ ነኝ። ምክንያቱም እናቷ በህይወት የለችም። እናቷ በህይወት ስለሌለች ነው እኔ ያሳደግኳት። ትምህርት ቤት ማስጠናትም እኔ ነኝ። ትምህርት ቤትም ማደርሳት የነበርኩ እኔ ነኝ። እንደ እናትም እንደ አባትም ቁጭ ብዬ ያሳደግኳት እኔ ነኝ። ከዛ አንጻር ነው ትዳርም ሊይዝ ደግሞ እንግዲህ እንዴት በልጄ ሌላ እናት ልትሆን እነሷን ልትንከባከባት የምችል ትዳር ማገኝ ስላልመሰለኝ እኔው ባሳድጋት ይሻላል ለቁም ነገር እስክትበቃ በሚል እኔ ነኝ ያሳደግኳት። ትዳር የለኝም። አዎ የተባለው ልክ ነው። ስለዚህ ብቻዎትን ነው የሚኖሩት። ልጅቷም ያለ እናት እንግዲህ በእርሶ እጅ ነው ያደገችው ነው እንግዲህ? አዎ በእኔ እጅ ነው ማለት ያው ሰራተኛ አለን። የሚያስፈልገው ነገር ሰራተኞች እንትን ይላሉ። ግን ለልጄ ደግሞ በቅርብ ሆኜ ማሳድጋት እኔ ነኝ። ሁሉን ነገር የምቆጣጠርላት፣ ትምህርት ቤትም የምትበላው የምትጠጣ፣ ልብሷንም በቃ አባት ለልጁ ማድረግ ያለበትን ነገር በሙሉ አድርጌ ያሳደግኳት ያለሁት እኔ ነኝ። ያን ደግሞ ያደረግኩት ለምንድን ነው? እናቷ በህይወት ስለሌለች እናቷ እንዳታስታውስ በሚል ነው። ነገሩን ተረድቻለሁ። ያው መልካም አባት ሞት። በዚህ አጋጣሚ ላመሰግኖት እወዳለሁ።
ብዙ ነገር እናድርገዋል፣ ለልጆች ብዙ ነገር ከፍለዋል። አመሰግናለሁ። እስቲ አሁን ስለ ወንጀለኞቹ አንዳንድ ነገር ቢሉኝ። ምክንያቱም ከእርሶ ጋር እነዚህ ወንጀለኞች ከኛ ጋር ጸብ ነበራቸው፣ ከኛ ጋር በጣም ብዙ አይነት እንትን አላቸው እና ባልደረባችን ተሙን ሁላ ለማስገደል ብዙ ጊዜ የጣሩ የነበሩ በጣም ትልቅ ወንጀለኛ ናቸው። በብዙ አይነት መልኩ የተደራጁ ሰፊ ሀሳብ ያላቸው ወንጀለኞች ናቸው እና እነዚህ ወንጀለኞች እንዴት ነው እርሶ ጋር ሊመጡ የቻሉት? ከእርሶ ጋር ምንድን ነው የሚያገናኛቸው ነገር? ምክንያቱም እኛ የራሳችንን ስራ ለመስራት እኛ ጋር ያላቸውን ነገር እንትን ለማለት በምናጣራበት ሰዓት ነው እንግዲህ ፈጣሪ የእርሶን ልጅ እንድናድን መልእክት ሆነን እኛ ወደ እርሶ የመጣ ነው እና መገጣጠሙም ያው እንትን ስላለ እስቲ ንገሩኝ፣ የእርሶና እኛን የሚፈልጉት ወንጀለኞች ምንድን ነው ያላቸው ግንኙነት? እነዚህ ወንጀለኞች እኔ ምን ብዬ እንደምነግር አላቅም። ትንሽ ከበድ ይላሉ። ቼናቸው በጣም ሰፊ ነው። እስከ ውጭ ድረስ ቼን አላቸው። በተለያዩ መንገዶችን ነው ሰውንም በዚህ አይነት መልኩ እያስገደዱ አይደለም ማስገደድ አይደለም እስከ መግደል ድረስ ብዙ ቼን አላቸው። ምክንያቱም ከውጭ የሚመጡ እቃዎች ላይ ከውጭ የሚመጡ ሰዎች ላይ ህገወጥ የሆኑ ነገሮች ላይ የተሳተፉ በነሱ ዙሪያ ላይ የሚመጣን ሰው ወይ ደግሞ የሚያውቅባቸው ወይ ሊያጋፍጣቸው የሚችልን ሰው ደግሞ እስከ ህይወት መግደል ድረስ ያደረሱ ሰውን እንዳይናገር አንደበቱን የቆለፉ የኖሩ ናቸው እና እነዚህ ህገወጥ ሰዎች ላይ መናገር እውነት ለመናገር በጣም ከባድ ነው። ምክንያቱም ግን እኔ ከዚህ በኋላ በአንድ በልጄ የመጡ እነሱ ለምን ህይወቴን አያጠፉትም? እነሱን ከማጋፈጥ እኔ ወደኋላ አልልም። እነዚህ ምክንያቱም እቃዎችን እኔ ከውጭ አስገባለሁ እና ከውጭ እቃዎችን ሳስገባ ይሄንን በማየት እነሱ እቃ አስገባልን በማለት እኔን ከውጭ እቃ እርሶ እንዲያስገቡ ነው። አዎ እኔ የማመጣቸውን እቃዎች ስላዩ በህገወጥ መንገድ የእነሱን እቃ ደግሞ እንዳስገባላቸው ያስገድዱኝ ነበር። እኔ እሺ አልልም ነበር። ኮንትሮባንድ ነገሮችን እርሱ እንዲያስገቡ እንደማለት ነው። ኮንትሮባንድ የሆኑ ነገሮችን እንዳስገባላቸው ያስገድዱኝ ነበር። ከዚህ አንጻር ነው እምቢ ብዬ ስላቸው በተለያየ አይነት መንገድ ህይወቴን ከዚህ በፊትም ሞክሮ ነበረ እና ህይወቴን ሁላ ሊያጠፉ እኔን ግን አልቻሉኝም። እኔም ሰው አለኝ፣ እኔን የሚጠብቁኝ ሰዎች አሉ። ከዛ አንጻር እንትን አላሉም። እነሱም እልህ ያዛቸው። በዚህ አይነት መልክ ነው እስከ ልጄ ድረስ ሊደርሱ የቻሉት። እኔ እንግዲህ ያው አልቀመጥም። የተለያዩ ቦታዎች እንዲሁም የተለያዩ ሀገሮች እሄዳለሁ። በስራ ዘርፎች ከተለያዩ ሰዎች ጋር እገናኛለሁ እና ዞሮ አቅሜንም ስላዩ ነው መሰለኝ እቃዎችን እንዳስገባላቸው ያስገድዱኝ ነበር። ህገወጥ የሆኑ ኮንትሮባንዶችን ማለት ነው። ለዚህ እምቢ ስላልኳቸው ነው ዋና እልህ ውስጥ የገቡት እነሱ። ስለዚህ ዋነኛ ምክንያታቸው ይህንን ኮንትሮባንድ እቃ እርሶ እንዲያመጡ ተፈልጎ ነበር። እርሶ ደግሞ ፈቃደኛ ስላልሆኑ በልጆት አስፈራርተው እንዲያመጡ ሊያስገድዶት ነበር ማለት ነው። አዎ ምክንያቱም እኔ እሺ አላልኳቸውም ለረጅም ጊዜ። ምናልባት አንድ ጊዜ እንደ ስህተት አንድ ኮንቴነር እንዳስገባ አድርጎኛል። እቺን እኔ ህገወጥ አሁን ነው ወይስ ከዚህ በፊት ነው? አሁን ነው። ምክንያቱም ይሄ የሆነው ያው ለልጄ ስል ነው። አሁን ልጆትን ከታገተች በኋላ ልጄ አስገብቻለሁ ነው የሚሉት አንድ ኮንቴነር? አዎ እነሱ በቃ ይሄ አይበቃም ነው የሚሉት። እኔ አንድ ኮንቴነር ይሄንንም አልፈልግም፣ በቃ ህገወጥ የሆነ ነገር አልወድም። አጠቃላይ በህይወቴ ዙሪያ ላይ መጥፎ የሆነ ነገር ከመንግስት የሚያነካካኝ የሆነ ነገር ለሰው ሊጎዳ ለሀገር የሚጎዳ የሆነ ነገር እኔ አልወድም። ከዚህ አንጻር እምቢ ብያቸው ነው የኖርኩት። ግን አሁን አልቻልኳቸውም። እኔም ከአቅሜ በላይ ሆና በዚህ ልጄን አግቶ
እንዳስገባ አረጉኝ። አንድ ኮንቴነር ነው ያስገባሁት። ስለዚህ በልጆት ስላስፈራሩት እነዛ ሰዎች ልጆትን አግተው ስላስፈራሩ አሁን የማይሆን ዕቃ አስገብተውላቸዋል ነው ለነሱ? አዎ አንድ ኮንቴነር እንዳስገባው አልነበረበትም አተደጉ። ምክንያቱም አሁን በዛ ነገር የስንት ህይወት እንደሚበላሽ ያውቃሉ። አሁን ያንን ዕቃ ተረክበው ለስንት ሰው እንደበተኑትስ ሊያውቁ ይችላሉ። ዮኒ እኔ ምን ላርግ? ልጄን እኮ ነው ያገቱብኝ ዮኒ። ልጄን ቢሆንም እኔ አዳር አልነበረኝም፣ እንቅልፍ አልነበረኝም ዮኒ። በጣም ከባድ ነገር ነው ያሳለፍኩት። ይህንንም እስከዛሬ እንደ አንዳንድ ሰው ቢሆንማ አገሩን በሙሉ ኮንትሮባንድ ሞልቶታል። እኔ እምቢ ብያቸው ነው የኖርኩት። ምክንያቱም አሁን እዛ ነገር ላይ ምን ነገር እንደሚያስገቡኝ አሁን አናቅም። ምክንያቱም ይሄ ነገር እኮ ተበትኖ የስንት ሰዎችን ህይወት የስንት ንጹሐንን እንትን ማለት የሚያስገቡት ነገር አይታወቅም። እዛ ነገር ውስጥ ምን ይኑረው ምንም ነገር ስለማይታወቅ እንዴት ማለት እርሶ የልጆን ህይወት ለማዳን ብለው እዛ የሌላ ሰውን ህይወት እንዴት እንደዚህ አይነት አደጋ ውስጥ ይጥላሉ? ይሄ ነገር ተገቢ ነው እንዴ? ይሁን እንዴት መሰለ ያሳለፍኩት ከባድ ነው። በአንድ በልጄ ነው የመጡብኝ። ቢሆንም እዛም ጋር እኮ የሌላ ሰው ነፍስ ነው አይደል እንዲ ያለው። ልንገርህ እኔ አንድ ኮንቴነር አይደለም አንድ ካርቶን ዕቃ እንኳን በህገወጥ መንገድ ማስከባት አልወድም። በቃ አልወድም። እኔ አገርን እኮ አደረጉት እኮ አይደል እንዴ? አዎ ግን ባረገውም ይህ ኮንትሮባንድ ከእጄ አልወጣ። ምን ማለት ነው? አልተከፋፈልም። ሰው ጋር አልሄድም። እኔው ጋር ነው። እርግጠኛ ኖት? እኔ ጋር ነው ያለው። አሁን ማለት እኔ ለኔ ይዋሹኝ እኔ እንትን ብለው እንዳይሆን በፍጹም አላረገውም። ምክንያቱም ይሄ ኮንቴነር እንዳይወጣ በራሴ ጥረት አደረግ ነበር። ከዚህ በፊት ብዙ ነገር አምጣው እያሉኝ በራሱ ጊዜ ይፈልግ ነበር። ጊዜ እየፈጀሁኝ ነበር። በዚህ መካከል ነው ልጄ እንደዚህ አንተ እንድትፈታልኝ እንድታመጣልኝ ይሆነልኝ። ይሄ ለእኔም እንደመወለድ ነው ማየው። ምክንያቱም ከእጄ አልወጣም። ይሄ ለእኔ ትልቅ ነገር ነው። ግን ምን እንደሆነ አልደረሰም ነው። አዎ ይህ ኮንቴነር ግን ምን እንደሆነ አላውቀውም። እኔ እንዳይከፈት በጣም ብዙ ነገር የተደረገ ነገር ነው። ስለዚህ እጃቸው ላይ አልገባም። ስለዚህ አገርን በሚጎዳ መልኩ ህዝብን በሚጎዳ መልኩ እነሱም ደግሞ እንደሚፈልጉት አላረኩኝም። ስለዚህ ገና እነሱ እጅ ካልደረሰ ቶሎ አሁን እኛ ያንን ነገር እንትን የምንልበት መንገድ ይኖራል ማለት ነው። አዎ እነሱ እጅ እንዳይገባ የምናደርግበት ነገር ይኖራል ብዬ አስባለሁ። መቼ ማለት አዎ ግን ምንድነው ዛሬ ራሱ የሆነ ቪዲዮ ሊኮልኝ ነበር። የላኩልኝ ቪዲዮ በአስቸኳይ ይህንን እንድሰጠን አለበለዛ አንተንም ሆነ ልጅህን ዘር ማንዘርን እናጠፋቸዋለን ብሎ ሲል ሌላ መልክት ቪዲዮ ሊኮልኝ ኮንቴነሩን ቶሎ ላክልኝ፣ እኛ ደግሞ እንደምንፈልገው ታረጋለ። ይሄ ከኛ እጅ ጨርሰ ያመለት ከመስሎሃል እንዴ ምናምን ብሎ ይኸውልህ ይህን ነበር የላኩልኝ ዛሬ ማለት ነው። ዛሬ እንግዲህ ስለዚህ አሁን እነዚህ እሺ ስለ እነዚህ ሰዎች በዝርዝር እያንዳንዱን ነገር የምናወራ ይሆናል። ስለዚህ አሁን ይሄ ኮንቴነር ከእርሶ እጅ አልወጣም፣ እርሶ እጅ ጋር ነው ያለው ማለት ነው። አዎ በጣም መልካም ጥሩ ነገር ነው። ማለት በዚህን ያክል ሄዶ እንትን አለ ማለቱ በራሱ አንድ ጥሩ ነገር ነው እና እርግጠኛ ኖት ግን ማለት እስቲ የሰሩ ስህተት ካለ ማረም እንችላለን እና አሁንም ጊዜው ሳይደርስ ምክንያቱም ለልጆት ብለው የሰሩ ስህተት ካለ እባክዎትን አይደብቁ ይንገሩኝ። በዚህ መሀል ደግሞ ሌላ ሰውንም ህይወት ልናጣ እንችላለን እና እባክዎትን ሳይደብቁ ይንገሩኝ የተፈጠረ ነገር ካለ። ምክንያቱም እኔ አሁን ከህግ ጋር ነው የምሰራው። የህግ አካላቶች ለእኔ ድጋፍ ናቸው፣ እንዲሁም ማህበረሰቡ ለእኔ ድጋፍ ነው እና እነዚህ ነገሮች ስናደርግ ተጠንቅቀንና አስበን መሆን መቻል አለበት። እርስዎ እዚህ ጋር ከዋሹኝ የእርስዎን ህይወት ለማዳን ብለው ከዋሹኝ እዛ ጋር የስንት ሰው ህይወት ሊጠፋ እንደሚችል መገመት የሚከብዱት አይመስለኝም አይደል እንዴ? ህዝብን አገርን በሚጎዳ መልኩ መንግስትን በሚጎዳ መልኩ ያደረግኩት ነገር አለ ብዬ ምክንያቱም ይህ ኮንቴነር ከእጄ ላይ ስላልወጣ ቁጭት የለኝም። ግን ያደረግኩት ስህተት አለ ብዬ ካልኩኝ በእርግጥ እኔ እንደ ስህተት አላየውም፣ ማረገው ስለጠፋኝ ነው። ብር ግን ጠይቆኝ ብር ከፍያለሁ። ስለዚህ ብር ለነሱ ክፍያ ፈጽመዋል ማለት ነው? አዎ ከዛ በፊት ብር ስጠን ብሎኝ የተወሰነ ብር ሰጥቻቸዋለሁ። ይህ እንግዲህ ብር ነው። ሌላ መልክ አገር በሚጎዳ መልኩ በኮንትሮባንድ መልኩ ያለውን ነገር ግን ከእጄ አልወጣም፣ አላስገባውም። ከአንድ ኮንቴነር ውጭም አላስገባውም። ይሄ አይቆጨኝም። እነሱ አይደለም ይሄ አይደለም። ምክንያቱም ከሌላ ሰው ስሰማ ውጭ ሀገር እንኳን ባሉ ሰዎች ወደ ሀገራቸው ሲገቡ ሆዳቸው ላይ የተለያዩ እጾችን እንትን እያደረጉ ወደ ሀገር ይልካሉ፣ ወደ ሌላ ሀገር ይልካሉ።
እስከዚህ ድረስ የተደራጁ ናቸው። ሰው አላቸው በተለያየ ሀገር። በጣም ወንጀለኞቹ ሰፊ ናቸው። እኛንም ለማጥቃት ሲሞክሩ የነበሩት በብዙ አይነት መንገድ ነው እና ምክንያቱም ባልደረባዬ ተሙ ላይ የደረሰውን ነገር እንግዲህ ተመልካቾች የምታውቁት ነው። የኛ እንደዚሁ እንደኔ መርማሪ ጋዜጠኛ የሆነ ለብዙሃን የሚደርስ አንድ ወንድማችን ተሙ የሚባል ጋዜጠኛ ነበር እና እሱ ላይም እንግዲህ በብዙ ነገር ነው ጉዳት ለማድረስ ሲሞክሩ የነበሩት። ምክንያቱም የእነሱን ጉድ እያወጣ ስለነበረ እስከ ቤተሰብ ደረጃ ሄደው የአንድ ባልደረባይንም ደግሞ እህቱን እስከ ማሳገት ደረጃ የዚህን ያህል ሰፍተው ሄደው ነበር እና እስቲ እንደው በዚህም አጋጣሚ ብዙ የተፈጠሩ ነገሮች አሉ። እነሱንም በዝርዝር እያንዳንዱ ነገር መወያየት አለብን እና እርሶ ጋር አሁን አንዳንድ ጭምጭምታዎችንም ሰምቻለሁ እና እስቲ እንዲነግሩኝ የምፈልገው ነገር አለ። እርሶም ሌላ የተሳተፉት ወንጀል ያለ ይመስለኛል። ምክንያቱም እኔ አንዳንድ ነገሮችን ሰምቻለሁ። እኔ ጋር ከያዝኳቸው ወንጀለኞች የተወሰኑ የሰማኋቸው ነገሮች አሉ። እኔም ከእርሶ አንደበት ልስማ ብዬ ነው። በእርግጥ ለተመልካችም ለካሜራም ግልጽ ያደረኩት ነገር የለም። እባክዎትን እስቲ ይንገሩኝ። ማለት እርሶ ጋር አሁን ከዚህ ኮንቴነር ከማስገባት ውጭ ምንም የሰሩት ነገር የለም ማለት ብርም ከፍያለሁ ብለዋል። ከዛ ብርም ከኮንቴነሩም ውጭ እባክዎትን አይደብቁኝ። ምክንያቱም አሁን ነገሮች ይፋ ወጥተዋል። ልጆትም ተገኝታለች በሰላም እና አይደብቁኝ። ምክንያቱም የሰው ህይወት ማዳን አለብን። ምን መሰለ፣ እኔ እንግዲህ በጣም ብር የከፈልኩት ጨንቆኝ ነው ዮኒ፣ በጣም ስለጨነቀኝ ነው። አልከፍልም ነበር፣ አልወድም ነበር። እኔም ራሴ ለእነሱ የሚጠቅማቸውን ነገር አላረግም ነበር። ምክንያቱም ግን ደግሞ ከአቅሜ በላይ የሆነ ነገር ስለሆነ ነው ይህን ብር የከፈልኩት። አንድ ስህተት ሰራሁት ብዬ የሚለው ይህንን ነው። ስለዚህ ይሄ ብቻ አይደለም። ምክንያቱም እኔ ጋር ወንጀለኞችን ይዣለሁ። እርሶን ይህን ነገር ሲያሰሩ የነበሩ ከእርሶ በላይ የሚታዘዙ የነበሩ ልጆችን በእኔ ቁጥጥር ስር አውያለሁ እና ከእነሱም አንዳንድ ጭምጭምታዎችን ሰምቻለሁ። በእርግጥ የተረጋገጠ ነገር ስላልሆነ እኔም ለሚዲያ ማቅረብ አልፈለግኩም እና እባክዎትን አይደብቁኝ አቶ ደጉ። ምክንያቱም የሰው ህይወት ማዳን አለብን እዚህ ጋር። እኛ የእርሶን ልጅ ህይወት አድነናል። እርሶም ደግሞ የሌላን ሰው ህይወት መቼም ችላ እንዲሉ አልፈልግም እና እባክዎትን አይደብቁኝ። ዮኒ እንዴት መሰለ፣ የማውቀው ነገር ስላለ ነው። እባክዎትን አይፍሩም። አሁን እኮ ሁሉ ነገር እንትን ብሏል አይደል እንዴ? እሺ እስቲ አንድ ይህን ካሜራ አጥፋውና ከአንተ ጋር አንድ ነገር ማለት ይሄ ካሜራ ምንም ችግር የለም። እኔ መረጃ ነው ገባሁት። ምን እንደሆነ ያውቃሉ። አሁን የትም ቤት ስገባ ሰው እንደዚህ ተደረግኩኝ እንዳይል ለእኔም ደግሞ የቃል መረጃ እንዲሆነኝ በሚል ድምፅም ምስልም ቀርጸው እንግዲህ ለዛ ነውና የማይፈልጉት ነገር ካለ ሚዲያ ላይ እንዲወጣ አላደርግም። ምንም ችግር የለም። መማሪያ ነው። አሁን ይሄ ሚዲያ ላይ ቢወጣም ለሌሎች መማሪያ ነውና እባክዎትን እርሶን ሌላ ነገር ውስጥ እንዲገቡ አንፈልግም እኛ። እሺ ዮኒ፣ አንተ ለእኔ ለልጄ ብዙ ዋጋ የከፈልከ ሰው ነህ። ለአንተ እኔ ምንም የምደበቅህ ነገር የለም። እኔ ብቻዬን አይደለሁም፣ ከጀርባ ያሉ ባልደረቦች ሁላችንም አለ። መልካምነታችሁ በጣም በጣም ፈጣሪ ይክፈላችሁ እንጂ እኔ ምንም ማድረገው ነገር የለም ከዚህ በላይ። የእውነት ፈጣሪ ነው የሰውን ልጅ የሚከፍለው ውለታ። እውነት ለመናገር ለእኛ ሲተባበሩ ነው አቶ ደጉ። እውነት ነው። እሺ በጣም አስገድዶኝ ነበር። በጣም ሰዎች አስገድዶኝ ማልፈልገውን ነገር እንዳረግ ያረጉኝ ሰዎች አሉ። ምክንያቱም ስለዚህ የተፈጠረ ነገር አለ፣ ከኮንትራባንዱም ከብሩም ውጭ የተፈጠረ ነገር አለ እያሉኝ ነው አይደለ? የሰማው ጭምጭምታ እውነት ነው? እንግዲህ አልደብቅህም። ምክንያቱም የማልፈልገው ነገር እንዳረግ አድርጎኛል። ይንገሩኝ አቶ ደጉ። ምክንያቱም እዚህ ጋር እኔም አሁን ያው እንግዲህ ተመልካች ከእርሳቸው አንደበት መስማትን ፈልጌ ነው። እኔም እስቲ ንገሩኝ፣ እስቲ ለእኔም ለተመልካች ግልጽ አድርጉልኝ። እሺ መናገር ማልፈልገው ነገር ነበር። እሺ ግን አንድ እርጉዝ የደረሰች ሴት ይዞ መጥቶ እኔ ጋር እንድትቀመጥ በማድረግ እኔ እሷን እንዳገትኳት አንገቷ ላይ ብለዋ ይዤን እንዳገትኳት ለማስመሰል ቪዲዮ እያነሱ የተለያዩ ሙከራዎችን እያደረጉ ወስቶ ያስፈራሩኝ ነበረ እና ስለዚህ እርጉዟ እርሶ ጋር ነች? እኔ ጋር አስቀምጧት እነሱ በተለያየ አይነት መልክ። ምክንያቱም አንደኛ እቃዎች እንዳስገባላቸው እነሱ እንደሚፈልጉ
ስለዚህ እርሶን ወንጀለኛ ለማስመሰል በወንጀል እርሶን ለማስያዝ ምክንያቱም በልጆት እምቢ ካሉ በወንጀል እንትን ለማለት ይሄን ነገር አድርገዋል ነው የሚሉት። የተለያዩ ነገሮች የሞከሩ ነበር እና እቺን እርጉዝ አምጥቶ እኔ እንዳገትኳት እና እኔም እነሱ የሚፈልጉትን ነገር እንዳረግላቸው ከውጭ እቃዎች እንዳስገባላቸው ገንዘብ እንድሰጣቸው ወይ ደግሞ እኔን ወንጀለኛ ለማድረግ እንዳገትኳት ለማስመሰል እኔ ጋር አምጥቶ አስቀምጧት ነበረ እና ነበረ ማለት አሁን የለችም እንዴ? አሁን የለችም። እባክዎትን አያስጨንቁኝ። ምንድን ነው የሆነችው? ልነግርህ ነው። አያስጨንቁኝ አቶ ደጉ። ምክንያቱም የባልደረባችን ሚስት ናት። በዛ ላይ የደረሰች ነፍሰ ጡር ነች። 8 ወር ያለፋት ነፍሰ ጡር ነች። የእናንተ የባልደረባችሁ ልጅ ሚስት ናት? የእኛ የሹፌራችን ሚስት ናት። አላውቅም። እኔ ምንም ማውቀው ነገር የለም። እና ምንድን ነው የሆነው? እኔ እሷን ሴት የእውነት ለመናገር አንደኛው እርጉዝ ናት። በጣም ተንከባክቤ በጥሩ ሁኔታ እነሱ ሲሄዱልኝ እነሱም ሲመጡ ቢሆን ነገርያት አንቺ እንዳትጎጂ፣ አይዞሽ፣ ተረጋጊ፣ እኔ አንቺ ላይ ምንም ማድረገው ነገር የለም፣ እነሱ ለቪዲዮቸው ነው የሚጠቀሙት ብዬ እሷን ግን እንክብካቤ ያረኩላት ነበር። ምንም አልሆነችም። ስለዚህ እሷ ደህና ነች። እሷ ስትለቀቅልኝ እኔ እሷን አሁን ሆስፒታል ምርመራ እንዲደረግላት መውለጃዋም ጊዜ ስለደረሰ ሆስፒታል እንድትገባ አድርጊያታለሁ እና ምንም የደረሰባት ነገር የለም። ስለዚህ አሁን እሷ ሆስፒታል ነች ያለችው? ደህና ናት። በጣም ጥሩ ሁኔታ ላይ ነው ያለችው። እርጉዝ ናት። ልትወልድ ደርሳለች። እንግዲህ ሆስፒታል ገብታለች። እኔ ግን ስንከባከባት ነበር። እነሱ እሷን በማምጣት እኔ እንዳገትኳት እቃዎችን እንዳስገባላቸው ገንዘብ እንድሰጣቸው በተለያየ መንገድ እነሱ ወደ ተለያየ አገር ቪዲዮ በመላክ እንትን ይሉኝ ነበር፣ ያስፈራሩኝ ነበር። ስለዚህ እርሶን ወንጀለኛ ለማስመሰል እችን ልጅ እርሶ ጋር አምጥተው አስቀምጠው እንደ ወንጀለኛ እርሶን እያስመሰሉ እንትን ማስፈራሪያ ያደርጉቦት ነበር ማለት ነው። አሁን እቺ ልጅ ደህና ነች። እኔ ደጉ ተበላሸው ሳልፈልግ በማልፈልገው መንገድ ልጅቷ በዋነኝነት የልጅቷን ጤንነት ነው እኛ የምንፈልገው። ልጅቷ መልካም ጥሩ ሁኔታ ላይ ነው ያለችው። መልካምነቷን በራሱ እኔ ሄጄ አረጋግጬ በጥሩ ሁኔታ ላይ እንዳለች አይቼ ነው የመጣሁት። የእውነት ለዚህ እኔ ቃል ገባለሁ። በጣም የሚገርም ነገር ነው። እንግዲህ ወደ ተመልካቾቻችን እኛ በጣም ብዙ ቦታ ፈልገናታል። ግን እዚህ ጋር አንድ ላቋርጥ የምፈልገው ነገር ምናልባት የተከታተሉኝ ስለነበረ በተለያየ መንገድ እቺን ልጅ ሆስፒታል ድረስ ሄዶ እነሱ እንዳያገኟት ፈልጋለሁ። እንዳያገኙብኝ ሰጋለሁ፣ እንዳያገኟት እና ሌላው ደግሞ ልጄ በዚህ አይነት መልኩ ተፈታለች። አሁን ትልቁ ስጋቴ ለእሷና ለልጄ ነው። ልጄን እንኳን አያገኟትም። ከዚህ በኋላ ወደ ሌላ ሀገር እሸኛታለሁ። እኔን እንደፈለጉ ማድረግ ይችላሉ እንጂ እቺን ሴት ልጄን እንዳይጎዱብኝ ነው ስጋቴ። ምንም ችግር የለም። ላለው ነገር እኛ አሁን ጥበቃ የምናደርግ ይሆናል። ለልጅቷም ሆነ ለእርሶ ልጅ ማለት ከኛ ጋር የህግ አካላቶችም ስላሉ ጥበቃ እንዲደረግ እናደርጋለን። ለህግ ሁሉን ነገር እናስረዳለን። እንግዲህ ያው እርሶም ለህግ ሄደው ይህንን ቃሎትን የሚሰጡ ይሆናል። ህግ ደግሞ አይቶ እንግዲህ እኔ አሁን ህግ አይደለሁም፣ መፍረድ አልችልም። ጥፋት አለቦት ጥፋተኛ ነው የሚለውን ህግ ነው የሚወስነው። እንግዲህ ማለት እኔ እንደራሴ አሁን ምንም እርሶ ላይ ጥፋት ባላገኝም ያለውን ነገር ግን ከህግ አንጻር ራሱ ህግ ያያልና እንግዲህ ወደ ተመልካቾቻችን እኛ በጣም ብዙ ቦታ ስንፈልጋት ስንት ሰዎች ጋር የገባ ነው እችን ነፍሰ ጡር ለማግኘት ነበረ። በጣም ብዙ ቦታ ገብተናል፣ ብዙ ነገር እናደርገናል። ስለዚህ አሁን አቶ ደጉ ጋር እሷ ተገኝታለች ማለት ነው። በሚገርም ሁኔታ ባልጠበቅነው መገጣጠም አቶ ደጉን ለመወንጀል በሚል እሳቸው ጋር አስቀምጠዋል። በዚህ መልኩ እንግዲህ አግኝተናታል ማለት ነው። አሁን እሳቸውን አስገድደው ይህንን ሁሉ ነገር ሊያደርጉ እሳቸውን ወንጀለኛ አድርገው የሁሉ ነገር እንትን ብለዋል እና እሳቸውን አቶ ደጉን ወንጀለኛ ለማስባል ብዙ ነገር ሲያደርጉ ስለነበረ እንግዲህ በዚህ መልኩ ልጅቷን አግኝተናታል ማለት ነው። ስለዚህ አሁን ልጅቷን ሆስፒታል ሄዳችሁ ከጀርባ ያላችሁ ባልደረቦች እንትን ትላላችሁ። አቶ ደጉ ደግሞ የህግ አካላቶች ይመጡና ከእርሶ ጋር አንዳንድ ቆይቶችን የሚያደርጉ ይሆናል ማለት ነው። ግን እኮ እኔ ወድጄ አይደለም ዮኒ፣ ገባኝ። እኔ ተገድቼ እንትን አይደለም። እኔ በዚህ ነገር እንደገና በዚህ ደረጃ ወደ ህግ ሂድ ትለኛለህ ዮኒ? እኔ አንተን አምኜ እዚህ ደረጃ ደርሼ በእናትህ ለአንተ ነው እኮ በግልጽ ሁኔታ የነገርኩህ። ገባኝ። እኔ እኮ ሌላ ነገር እንዲፈጠር እኮ አይደለም፣ ነገሩን ለህግ ማስረዳት አለብን። እኛ ይኸውልህ ከህግ ጋር ነው የምንሰራው። እኔ በመጀመሪያም ይኸውልህ ስማ፣ በመጀመሪያም እነሱ ወደ ህግ እንዳትሄድ ብሎ ሲያስፈራሩኝ የነበረው ወድጄ አይደለም። ገባኝ። እኔ መሄድ ፈልግ ነበር። ወንጀለኛ ነው ያልኩኝ እኮ አይደለም። እኔ እርሶን ግን ነገሩን እያንዳንዱን ከስር መሰረቱ ለህግ ማስረዳት መቻል አለብን።
ምክንያቱም እነዚህ ነገሮች እንዴት ነው የተፈጠሩት? ከላይ ያሉት ወንጀለኞች እንዳለ ህግ ማወቅ ስላለበት እርሶም ደግሞ እነዚህን ሰዎች ከእርሶ ጀርባ ያሉትን እርሶን እንደዚህ የሚያደርጉ የነበሩትን ለህግ አሳልፈው መስጠት ስላለቦት ከህግ ጋር አንዳንድ ንግግሮችን ያደርጋሉ እንጂ እኔ ይታሰራሉ እኮ እያልኩኝ አይደለም። አዎ ግን ይሄ እንዳይሆን ነው እኮ እኔ ልጅቷንም ተንከባክቤ ወደ ሆስፒታል ወስጄ እኮ በጥሩ ሁኔታ እንድትኖር ያደረኩት እኮ እኔ ይሄ እንዳይመጣ ነው። እኔ አሁን ወደ ህግ ስትለኝ ለእኔ ከባድ ነው። ልጄ እንዳላሳድግ በዚህ እድሜ አሁን ወደ ህግ ሌላ ነገር ካልሰሩ እርሶ ሌላ ወድጄ አይደለም ተገድጄ ነው እያልኩ ይሄን ነገር እኮ ህግ ያየዋል። ምንም ችግር የለም። ከህግ አንጻር እያንዳንዱ ነገር የሚዳኝ ይሆናል። እኔ እኮ ይሄን ነገር የምለው ህግ ያየዋል እንጂ እርሶ ወንጀለኛ ኖት እርሶ ይታሰራሉ ማለት አይደለም። ግን ነገሮች ከህግ አንጻር መታየት ስላለባቸው ህግ እያንዳንዱን ነገር መርምሮ የራሱን እርምጃ ይወስዳል ነው። በእርግጥ እኔም አሁን ከእርሶ ገና ብዙ የምፈልጋቸው ነገሮች አሉ። ግን ከዛ በፊት የዛች ነፍሰ ጡር ነገር በጣም ስለሚያስጨንቀን ካሜራማን አንዴ እባክህ ካሜራውን ነጥፋልኝና የሆስፒታሉን ስም ለባልደረቦቼ ይንገሯቸው፣ አድራሻውን ይንገሯቸውና ሄደው እንዴት እንደሆነች ቼክ እንዲያደርጉ ስለምፈልግ እባክዎትን ይንገሯቸው። አንዴ ካሜራማን ደግሞ መጨረሻ እንዲሆነ። እሺ እንግዲህ ውድ ተመልካቾቻችን ተመልሰናል ማለት ነው። ባልደረቦችም እንግዲህ ነፍሰ ጡር ዋጋ የሹፌራችን ሚስት ጋር እየሄዱ ነው ማለት ነው። አድራሻ አቶ ደጉ ሰጥተዋቸው እዛ እየሄዱ ነው። እንግዲህ እዛ ሄደው የሚያገኙትን ነገር ቶሎ እንዲያሳውቅኝ አድርጌያለሁ ማለት ነው። በጣም ለእኔ አሳሳቢ ነገር የነበረ ነገር ነው። ያ ሹፌር በእንደዚህ አይነት ሁኔታ እንትን ብሎ ተሙን እስከ ማለት አንገቱ እስከ መጎዳት ደረጃ ያደረሰው በሱ ምክንያት ነውና እቺ ደግሞ የደረሰች ነፍሰ ጡር ስለሆነች ሁለት ነፍስ ነውና የምናድነው። አቶ ደጉም እንግዲህ በጣም በጤና ማለት እንድትወልድ ክትትል እንዲደረግላት አድርጌያለሁ ስላሉ እስቲ እንግዲህ ባልደረቦች ሄደው የሚያዩትን ነገር ለእኛ የሚያሳውቁን ይሆናል ማለት ነው። ከተቻለ ደግሞ እኛም ወደዛው ሄደን ከእሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል ማለት ነው። ስለዚህ አቶ ደጉ አሁን ከእርሱ ጋር እንዲያልጨረሱትን ነገር እስካሁን ያለውን ነገር ብዙ ነገር ነግሮኛል። እስካሁን የተፈጠረውንም ነገር ብዙ ነገር ተግባብተን አውርተናል ማለት ነው። ግን ከእርሶ በላይ ያሉት እነዚህ ወንጀለኞቹን ማለት እርሶን እንዴት ሊያገኙት እንደቻሉ ከእርሶ ጋር በምን አይነት ግንኙነት እንዳላቸው እስቲ እነማን እንደሆኑ በደንብ አብራርቶ ቢነግሩኝ። ምክንያቱም እነዚህን ሰዎች ከስር መሰረታቸው ማጥፋት አለብን እና ለሀገርም ለእኛም ለማንም የሚበጁ አይደሉም እና እነዚህን ሰዎች ማጥፋት ስላለብን እስቲ እንደው ጥቆማ ቢሰጡን። ማን ነው የዚህ ነገር የበላይ? እንዳሉኝ ያው ብዙ ሰንሰለት እንዳለው ነግረውኛል። ግን ከዛ በተጨማሪ እስቲ እርሶ ጋር አሁን ሲመጡ በምን አይነት መልኩ ነው ወደ እርሶ የሚመጡት? ማንን ነው ልከውን እርሶን እንዲያናገር የሚያደርጉት? እሱን ነገር እስቲ ማወቅ እንፈልጋለን። እናኛ እንዴት መሰለ ዮኒ፣ ከባድ ነው። እነማን እንደሆኑ እኔ በመጀመሪያ ሁላቸውንም ማወቅ እንኳን እኔ አልችልም። የምችልበት መንገድ ብዙ የለኝም። ለምን? በጣም ብዙ ስለሆኑ ከመብዛታቸው የተነሳ ባይሆን እነሱን ሊያውቅ የሚችል ሰው እንዳለ ይገባኛል ከኔ በላይ የሆነ እና እኔም ለዚህ ደረጃ እንድበቃና እንዲህ አይነት ነገር እንዳሳልፍ ምክንያት የሆነኝ ሰው አለ እኔ ማቀው። ከዚህ አንጻር ነው። ይንገሩኝ እስቲ ነገሩን ቀለል አድርገው በዝርዝር ይንገሩኝ እስኪ። እንዴት መሰለ፣ ከዚህ በፊት ትዳር ነበረኝ ማለት አሁን ከልጅ እናት በፊት ከልጅ እናት በፊት ትዳር ነበረኝ። ይህችን ሴት እኔ ሳገባት በደንብ ጥናት ሳላረግ ሳንጠናና ነበረ እንዲሁ ተዋደን የተጋባ ነው እና ምን ነበረ እቺ ባለቤቴ ከብዙ ሰዎች ግንኙነት ነበራት። ከቢዝነስ ከኮንትሮባንዲስቶች ወይም ደግሞ ከነዚህ ከማፊያዎቹ ጋር ግንኙነት ነበራት። ይሄ እንዳላት ግን እኔ አላውቅም ነበር። ለረጅም ዓመት አላውቅም ነበር እና እሷ ደግሞ እኔ በተለያዩ መንገድ ለነሱ በገንዘብም ሆነ እቃዎችንም ለነሱ እንድተባበራቸው እንዳስገባላቸው ትኮተኩተኝ ነበር። ብዙ ጊዜ ትናገረኝ ነበር። አልፋ ተርፋ ደግሞ እሷ ትሄድና ቆይታ ትመጣ ነበር። ይሄ ማለት ለስራ እንግዲህ እሷም በተለያዩ ስራዎች አንዳንድ እንቅስቃሴ ታደርግ ነበረ እና ሄዳ ቆይታ ትመጣ ነበር
እና እኔ አንዳንድ ጊዜ እንግዳ ባህሪ አይባት ነበር። ይሄ እንግዳ ባህሪዋ ካለው ከስልኳ ጭምር አይባት ነበር። የተለያዩ ሰዎች ይደውሉላት ነበር። አንዳንዴ እንደውም ሰዎች ሲደውሉላት ዞር ብላ ሄዳ ነበር የምታወራው። ምክንያቱም ባልና ሚስት ምንም የሚደባበቁት ነገር የለም። ይሄ ነገር እኔም በጣም እንትን ላይ ነበር። ይሄን ነገር እኔ የደረስኩበት በኋላ ነው። እቺ ባለቤቴ ከነዚህ ሰዎች ጋር ለረጅም ጊዜ ግንኙነት ነበራት። ይሄ ደግሞ እኔም ብዙ ገንዘብ እንዳወጣ አድርገኛለች ከዚህ በፊት ለነሱ በመጥቀም ማለት ነው። እና እሷም የራሷን የሆኑ መንገዶች የቢዝነስ መንገዶችን ሳይድ ስታረግ እንደነበረ ደርሼበታለሁ። እና ከዚህ አንጻር እሷ ናት የምታውቃቸው እነዚህን ሰዎች በአብዛኛው የምታውቃቸው በእጀ ዙርም ደግሞ ለዚህ ደረጃ። ምክንያቱም ይቺም ልጅ የእሷ ልጅ አይደለችም። በኋላ ከሷ በኋላ ካገባኋት ባለቤቴ የወለድኳት ልጄ ናት። እና ልጇም ስላልሆነች በእጀ ዙር እሷ የምትፈልጋቸው ነገሮች ስጠይቀኝ በኋላ እምቢ ስላልኳት በእጀ ዙር በእነዚህ ሰዎች እጅ እንድገባ ያደረገችኝ እሷ ናት። ይሄ ነው ምክንያቱም እኔ ይህን ነገር ለመናገር በራሱ ስላረጋግጥ አላረገውም ብዬ ለረጅም ጊዜ እሷን ተቆጥቤ ኖር ያለውኝ እና ዞሮ ዞሮ ግን የደረስኩባቸው መረጃዎች አብዛኛው ከነሱ ጋር ግንኙነት እንዳላትና እሷ አብራቸው እንደምትሰራ እኔም ለዚህ ደረጃ እንድበቃ ያረገችኝ እሷ እንደሆነች ነው። ስለዚህ የቀድሞ ሚስቶት የቀድሞ ባለቤቶት ይህንን ነገር እርሶ ከነዚህ ማፊያዎች ጋር እንዲገናኙ ወይም ደግሞ እሷ ነች ጥቆማ የሰጠችው እና እኔን ያገኙ በእሷ ምክንያት ነው ብለው ነው እንትን የሚሉት? እንደውም የደረስኩበት ጥቆማ ብቻ አይደለም አብራችሁ ሁላ ትሰራ እንደነበረ ነው እኔ መረጃው የደረሰኝ። እስቲ ምን አይነት ማረጋገጫ አሉት? ምክንያቱም አሁን እኛ ሳናረጋግጥም የሰውን ሰው ዝም ብለን መወንጀል እንዳይሆን እስቲ ምን ማረጋገጫ አሉት? እሷ አንዱ ማረጋገጫ ይኸውልህ ከእነዚህ ሰዎች እኔ ከማልፈልጋቸው እኔን ከሚያስገድዱኝ ሰዎች የተነሳቻቸው ፎቶዎች ደርሼ እጄ ላይ ደርሷል። አንዱ ይሄ ነው። ይኸውልህ አሁን ይሄ አየኸው አይደል? ይሄ እነዚህ ሰዎች በጣም አደገኛ ሰዎች ናቸው እና እነዚህን ሰዎች ስለዚህ እነዚህን ሰዎች እርሶ ያውቋቸዋል? አሁን ማፊያ እኔ አላውቃቸውም ነበር ከዛ በፊት። አሁን ይሄ በፊት የተነሱት ፎቶ ነው። ይሄ የበፊት ፎቶ ነው እና እነዚህን ሰዎች ያወቅኳቸው አሁን ላይ ነው። እቺነች የእርሶ ባለቤት? የኔ ባለቤት እንግዲህ አየህ አይደል ወጣት እንደነበረች በዚህ ጊዜ እና ማን ትባላለች? አመልማል ትባላለች። ስሟ ቤተሰቦቿ ያወጡላት ስሟ አመልማል ነው። እና እኔ ማርዬ ነበር ምላት ማርዬ በመጨረሻ ማራ አርጋ ተወችኝ እንጂ እና አመልማል ትባላለች። እና እሷ ከተለያዩ ሰዎች ግንኙነት እንዳላት አብራቸው እንደምትሰራ እንዲሁም ከባድ ሰው እንደሆነች ነው እኔ የደረስኩበትና መረጃ ይሄ ነው። ይሄ መረጃ ነው ከደረሰኝ በኋላ እኔም በቃ በደንብ ነገሩን እንድከታተል ያደረገኝ እና ይሄ ብቻ ነው ማለት አሁን እርሶ ይህን ፎቶ ስላዩ ነው አሁን ይህንን ነገር እንደዚህ እያሉ ሊሉ የቻሉት ወይስ ማለት አሁን ይሄ በቂ መረጃ አይደለም? ምክንያቱም እሷ እንደ ማንኛውም ሰው እንደ ጓደኛም ሊሆን ይችላል የእነዚህን ፎቶች የተነሳችው እና አብራ ፎቶ ስለተነሳች በቂ ማስረጃ አይሆንም አብራ ትሰራለች ለማለት። እንዴት መሰለ ዮኒ፣ እኔ አንዱ ማረጋገጫ እንዲሆነኝ ያደረገው ልጄ በታገተችበት ሰዓት ይሄ ኮንቴነር እንዲገባ አንዱ ምክንያት የሆነችው እሷ ናት። ማለት ደውላ ተባበራቸው፣ አስገባላቸው፣ እቃውን አንተ አስገባላቸው፣ አንተ ማስገባት ስለምችል ብላ ብዙ ጊዜ ትጎተኩተኝ ነበር። ስለዚህ ልጆት ከታገተች በኋላ እሷ ደውላ አስገባ ተባበራቸው እያለች ነበር። ተባበራቸው ትለኝ ነበር። እርግጠኛ ኖት እንዴ? አንዱ ትልቅ ማስረጃ የሆነኝ ይሄ ነው። እንዴት ብዬ ስላት አይ በቃ እነሱ ምንም ችግር የለውም ካስገባ ምንም ይሄን ያለች ብዙ ሰዓት ታወራኝ ነበር። እና እኔ እንደውም እሷ እንደው አይ እሷ ካመነችበት የሚል ነገር ስላሰብኩኝ ነው ይህ ኮንቴነር እንዲገባ ያረኩት እንጂ አላስገባውም ነበር። ካስገባሁት በኋላ ነው ይሄ መረጃ ፍንትው ብሎ
እንዲታወቀኝ ያደረገኝ። በቃ የታወቀኝ ወይዘሮ ሀመልማል ልጆት ከታገተች በኋላ ስልክ እየደወለች ይህንን ነገር እንዲያደርጉ ትነግሮት ነበር ማለት ነው። እንደውም ከዛ በኋላ 1-2 ጊዜ ወሰዱ እንዲህ እቃውን ትለኝ ነበር እና ስጣቸው እንጂ ይፈልጉታል እኮ ምናምን አልደወሉም እንዴ ትለኝ ነበር። እና ሰው ልኮ የሆነ ወቅት ላይ እቃውን ለመውሰድ ሰው በላኩ ሰዓት እኔ አውቄ ሄድኩኝ ወደ ክፍለ ሀገር ነኝ አልኳቸው እና እርሶ ያው ኮንቴነሩ እንዲበተን ላለመስጠት ምክንያቱም ውስጡ ምን እንዳለ ስላላወኩኝ አገር የሚበክል ሰው የሚበክል ነገር መንግስት እንዲጎዳ የሚችል ነገር ከሆነ ምናልባት ጊዜ በፈጀ ቁጥር ነገም ሌላ ቀን ነው በሚል ጊዜ ለመግዛት የእርሶ ጊዜ መግዛት ነው እና አሁን ይሄ እዚህ ደረጃ ላይ ድረስ ነው። ምክንያቱም ይሄኔ ኮንቴነሩ ሄዶ ቢሆን ኖሮ ለብዙዎች ተከፋፍሎ ነበር። አሁን ግን ልጆትም ስለዳነች ያንን ነገር እንግዲህ በአጭር የምናስቀርበት እንትን ብሏል ማለት። ስለዚህ ወይዘሮ ሀመልማል የእርሶ የቀድሞ ባለቤት ማለት እንግዲህ እዚህ ነገር ላይ ተሳታፊ ነች ብለው እንግዲህ ነግረውኛል ማለት ነው። ስለዚህ አሁን መኖሪያ አድራሻዋን ምናን ያውቃሉ? ፈጣሪ ተመስገን ልጄን አዳንከልኝ። እስቲ ንገሩኝ እንደው ምክንያቱም አሁን እነዛን ወንጀለኞች የምናገኝበትን ማንኛውንም አይነት መንገድ እኛ ለመጠቀም ዝግጁ ነን እና እስቲ ወይዘሮ ሀመልማል ያለችበትን የሚያውቁ ከሆነ ያውቃሉ? እንግዲህ አመልማል መኖሪያ አንድ ቦታ ብቻ አይደለም። በፊት ቤተሰቦቿ ጋር ትኖር እንደነበረ አውቃለሁ። ግን ደግሞ በስራ ብላ ሌላ ቦታ ትሄዳለች ብሎ የሚለው ወሬ ሰማ ነበረ። ከተለያዩ ቦታዎች ላይም እቃ ታመጣለች የሚልም እንደዚሁም መረጃው ነበረኝና የቤተሰቦቿን ቤት አውቃለሁ። እንግዲህ ከዛ ባለፈ ግን በአሁኑ ሰዓት አግብታለች አላገባችም፣ ብቻዋን ናት የምትኖረው አትኖርም የሚለውን ነገር ስለሷ ብዙ መረጃው የለኝም። ግን በስልክ እንገናኝ ነበር፣ በስልክ ትደውልልኝ ነበር። እኔ እንኳን ብዙም መደወል ብዙ ጊዜ አልደውልም፣ ግን ትደውልልኝ ነበር። በስልክ ነው ማገኛት። የቤተሰቦቿን ቤት ግን አውቀዋለሁ። ስለዚህ እሺ፣ አሁን እሱም ለእኛ አንድ እንትን ነውና የቤተሰቧን ቤት ለእኔ ለባልደረቦች ጥቆማ ይስጡኝ። ምክንያቱም እሷ አሁን እዚህ ነገር ላይ ካለች እነዛ ሰዎች ጋር ለመድረስ ማንኛውንም አይነት እርምጃ እንራመዳለን እና በእሷ በኩልም የምናገኝ ከሆነ ይህን ነገር እንግዲህ እንትን ለማለት እኛ እንፈልጋለን። ምክንያቱም ከስር መሰረቱ ማድረቅ አለብን። እነዛን የበላዮቹ ማግኘት አለ። ምክንያቱም ልጄን ታግታ እቃዎችን አስገባ ስትል የነበረችው አመልማል እውነት ይህንን እሷ ያደረገች ከሆነ እኔን ገለኛለች። ይህን አድርገዋለች ያደረገችው ስለሆነ ከዚህ አንጻር እንዲታወቅልኝ ፈልጋለሁ። በደንብ እንዲጣራልኝ ፈልጋለሁ። ምስጢሩ እንዲወጣ ፈልጋለሁ። ህግ ፊት እንዲቀርብ ፈልጋለሁ። ታፍኖ እንዲቀር አልፈልግም። መረጃው መውጣት መቻል አለበት። ህግ እንዲያውቀው። ሰው መጎዳት የለበትም። አገር መጎዳት በዚህ አይነት መልኩ እነሱ እንደፈለጉ በዓለም ዙሪያ ላይ የዞሩ እንዲፈነጩ አልፈልግም። መሞት ካለብኝም ሞታለሁ። በቃ ምንም ችግር የለውም። እንግዲህ ዛሬ እንግዲህ አሁን ጠዋት ላይ ያለ ነው። ስለዚህ ጊዜም አለን እስከ ማታም ቢሆን እንግዲህ ፈልገን የምናገኛት ከሆነ እርሶም በሚሰጡን ጥቆማ እና እዚህ ቤት መተን ከእርሶም ጋር እሷን አገናኝቼ አንዳንድ ቆይቶችን ማድረግ ስለምፈልግ እሷንም እዚሁ ቃለ መጠየቅ እፈልጋለሁ እና ይህን ቤት እንዲፈቅዱልኝ ስል አይቶቶ በዚህ እንኳን አልስማማም። እዚህ ቤት ምክንያቱም ወንጀለኛ ነች ብለዋል። ለምን መሰለ በጣም ብዙ ሴቱ ያቀላል ነገር አይደለች። እንደገና ሌላ ነገር ጠንስሳ ነው ገና ቤቴ ያለሁበትን የስራ ሁኔታ መረጃ ነው የምትሰጥብኝ። በጣም ቁጭ ብላ ባይኗ ነው ካሜራ የምታነሳው። ሲጀመር እርሷ እዚህ ነገር ውስጥ ከተሳተፈች ድጋሜ ከኛ እጅ የምትወጣበት ነገር አይኖርም። ምክንያቱም እርሷ እዚህ ነገር ውስጥ አለች ማለት እኛ ወደ ወህኒ ነው የምኖረው ውራት እሷን ቢሆን ማለት ነው። ስለዚህ ይህንን አይታ እንደዚህ ነገር ወደ ሌሎች ትናገራለች የሚለውን ነገር ከአይምሮት ያውጡት። ምክንያቱም እርሶም ደግሞ ይህንን ነገር ስለሰጡን ከእርሶም ጋር ቃለ መጠይቅ ማድረግ ስላለባት የምናገኛት ከሆነ እንደው እሷን እንግዲህ ድል ቀንቶን የምናገኛት ከሆነ እዚሁ አምተን ከእርሶም ጋር ያለውን ነገር ምክንያቱም እርሶ ነው ይህን ጥቆማ የሰጡን እኛ ከማንም አልሰማነው መረጃውን እና እሷን እዚህ አምጥተን ቆይታ ማድረግ ስላለብን ነው፣ ግዴታ ስለሆነ ነው። እሺ በሉ አቶ ደጉ፣ ምክንያቱም ብዙ ነገሮችን አልፈናል፣ እዚህ ላይ ደርሰናል እና አሁን ወደ መጨረሻው ላይ ደግሞ ደርሰን እኔ እሷን አላወራም ከእሷ ጋር ልገናኝ የሚለው ነገር አግባብ ስላልሆነ ትምጣና ምንም ችግር የለውም። የምናገኛት ከሆነ አድራሻውን ይስጡን፣ እኛ በአድራሻው ፈልገናት
የምናገኝ ከሆነ ወደዚህ ይዘን መተን ደግሞ ድጋሚ ከእርሱ ጋር ቃለ መጠይቅ የምናደርግ ይሆናል ማለት ነው። እሺ ለአንተና ለባልደረቦች ሲል ለመልካም ሰዎች ሲል ዋጋ መክፈል ካለብኝም እሺ ከፍላለሁ። ችግር የለም። ምክንያቱም እንደዛ ነው መሆን ያለበት። እሷንም እዚሁ ከእርሶ ጋር አምተን ቃል በቃል እያየች ምን እንደምትል መስማት እንፈልጋለን እና እስቲ አሁን ለባልደረቦቼ አድራሻውን ይሰጡልኛል። ስላደረጉልኝ ትብብር ግን በጣም ነው የማመሰግነው። ስለነገሩኝም ነገር በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ብዙ ነገር ተፈጥሯል፣ ብዙ ነገር ሆኗል። ስለዚህ እንግዲህ አሁን ሀምል ማለት የምትባል ሴት ላይ ደግሞ ጥቆማ ወደዛ ሄዷል ማለት ነው። እሷን አድራሻ እንቀበልና ደግሞ ሄደን እንግዲህ እንፈልጋለን ማለት ነው። እድል ከቀናን ይዘናት መተን ከሷ ጋር ቆይታ የምናደርግ ይሆናል ማለት ነው። በአክብሮት እንድትከታተሉን ስል ጋብዛለሁ። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ የኔ ባልደረቦች ምስጋና ይግባቸው፣ በጣም ፈጣን ናቸው። በዚህ አጋጣሚ ላመሰግናቸው ወዳለው። ምክንያቱም እኔ አይደለሁም ይሄን ስራ እየሰራ ያሉት፣ ከጀርባ ያሉት ሰዎች በጣም ነው የሚሯሯጡት። ያው እንግዲህ ከመሀላችን አንዳንድ ካዶች የሚኖሩ ግን ደግሞ ከጀርባችን በጣም ብዙ መልካም ሰዎች አሉ፣ በጣም ጥሩ ባልደረቦች አሉ። በዚህ አጋጣሚ አመስግኛችሁ አላቅም፣ ላመሰግናችሁ ወዳለሁ ከጀርባ ያላችሁት ሁላችሁንም። ምክንያቱም አሁን ይህን የቻልኩ በዚህ ፍጥነት ውስጥ ምክንያቱም አሁን ወደ ከሰዓት አካባቢ ላይ ያለ ነው። የተወሰኑ ሰዓታቶችን ወስደናል። እንግዲህ ሀመልማልን አቶ ደጉን በሰጡን ጥቆማ መሰረት ሀመልማልን አግኝተዋታል ማለት ነው። አሁን ወደዚህ ይዘዋት እየመጡ እንደሆነ ነግረውኛል። በጣም ደስ ብሎኛል። ምክንያቱም በእነዚህ በአጭር ጊዜ ውስጥ ትገኛለች ብዬ አላሰብኩም ነበረ። እስቲ የእውነት እንግዲህ አቶ ደጉ እንደነገሩን እሷ ነች እዚህ ነገር ውስጥ ያለችበት። ይህንን ነገር ወደ ትልልቆች ወደ ተባሉት ሰዎች ተመራን ይሆን የሚለውን ነገር በጣም ማየትም ስለጓጓው ይሄ ነገር እንዲያልቅ እፈልጋለሁ። ምክንያቱም ብዙ ነገር ነው እየተፈጠረ ያለው። እነዚህ ሰዎች ዓላማችንን እያሳቱን ነው። እኛ ለስንት ሰዎች መድረስ ሲገባን እኛ በራሳችን ኬስ ተጠምደን እዚሁ ታስረን እንድንቆይ አድርገውናል እና በጣም የማይሆን ነገርን እየሰሩ ነው። እነዚህን ነገር የሚያደርጉት ሆነ ብለው ነው እኛን ከራሳቸው ገሸሽ ለማድረግ። ምክንያቱም እነሱ በዛ በኩል ሌሎችን ብዙ በደሎችን እየሰሩ ነው። በነገራችን ላይ ብዙ ሰዎች አላችሁ ቴሌግራም ላይ የምትደውሉልን የምትልኩልን፣ የኔን ኬዝ ያዝልኝ፣ ይሄንን ኬዝ ያዝልኝ። እኛ የራሳችንን መጀመሪያ እንጨርስ ብለን ነበረ። ግን ይሄ ነገር ሆነ ብለው ነው እያደረጉ እንዳለው አሁን እየተረዳሁት ያለሁት። ምክንያቱም እኛ የሌሎችን ኬዝ እንዳንይዝ፣ ምክንያቱም የሌሎችን ኬዝ ስንይዝ ወንጀለኞች ጋር እንደርሳለን። ወንጀለኞች ጋር ስንደርስ ማለት ደግሞ እነሱ ጋር እንደርሳለን እና ያንን እንዳናደርግ በራሳችን ኬዝ ጠምደው ይዘውን ይህን ነገር እያደረጉ ያሉት ሆነ ብለው ነው እና አሁን እንግዲህ እንዲገባደድ እፈልጋለሁ። በጣም ጨንቆኛል። በጣም ብዙ ጊዜ ያሳለፍን እዚህ ነገር ላይ ባልደረቦቻችንን ሁላ እያስካዱ ብዙ ነገር እያደረጉ ነው እና ይህንን ነገር ቋጭተን እንግዲህ ወደ እናንተ ኬዝ መግባትን በጣም ነው የጓጓሁት። እኔ ራሱ ብዙ ነገር ተፈጥሯል። እኔ እንኳን እዚህ ከመጣው ሚዲያ ላይ ከመጣው ረዥም ጊዜ ሆነኝና ይህንን ነገር እንግዲህ እንዲቋጭ እናንተም ብዙ ነገር እያላችሁ ነው እና ስለዚህ እንዲቋጭ ስል እኔም በጣም ጓጉቻለሁ። ለዛ ነው አሁን ዛሬ ሀመልማል ስትገኝ ደስ ያለኝ። ምክንያቱም አንድ እርምጃ ወደ ሰዎቹ የተጠጋን ስለመሰለኝ ነው። ከጀርባ ያሉ ባልደረቦች በጣም ብዙ ነገርን አድርገዋል፣ ብዙ ድጋፍን አድርገውልኛል። እነሱን ላመሰግናቸው ወዳለሁ። እንዲሁም ደግሞ እናንተ ተመልካቾቻችን ብዙ ነገርን እያላችሁ ነው፣ ለእኛ ብዙ አስተያየትን እየሰጣችሁ ነው እና እንዲህ ቢሆን እንዲያድርጉ፣ በዚህ በኩል ሂዱ፣ ደግሞ እነዚህኞቹን ጠርጥሯቸው፣ እነዚህኞቹን አትልቀቋቸው፣ እንደዚህ አድርጉ እያላችሁ ብዙ አስተያየቶችን እየሰጣችሁ ነው እና ለዛ ከልብ እናመሰግናለን። አስተያየት፣ ሀሳብ፣ ድጋፋችሁ አይለየን እንላለን። ሁልጊዜም እንደምታደርጉት ኮሜንት ላይ ሀሳባችሁን አስቀምጡልን፣ በርቱ በሉን። ምክንያቱም ለእኛ የእናንተ መልእክት እንደ ድጋፍ ነው እና የእናንተን ስናይ ነው የምንበረታው። ደክመን ባለንበት ሰዓት የእናንተ ጸሎት ነው እና የሚያበረታን። ጸሎታችሁ አይለየን፣ ድጋፋችሁ አይለየን እንላለን። እንግዲህ አሁን ሀመልማልን ይዘዋት መጥተዋል እያሉኝ ነው። ስለዚህ ስትገባ እንግዲህ ወደዚህ ይዤ መጥቼ ከእናንተ ጋር እንግዲህ ቆይታ ማድረግ ይሆናል ማለት ነው። አብራችሁን ቆዩ ስል አሁን በአክብሮት ትጋብዛለሁ ማለት ነው። ነግቢ ይኸውልሽ፣ እዚህ ቤት ያመጣሁሽ ምክንያት ስላለኝ ታውቂዋለሽ አይደል? ይሄን ቤት በቃ ታዲያ ምን አደርጋለሁ እዚህ። ስለዚህ ተመልካቾቻችን ሀመልማል የተባለችው ሴት እቺ ነች። ነግቢና ቁጭ ሌላ ነገር እንዲደርስብሽ አትፈልጊም አይደለ? እኔ ሰላማዊ ሰው ነኝ። አንተ ማን ነህ? ሰላማዊነትሽን ቁጭ ብለሽ የምታወሪው ይሆናል። ይኸውልሽ ባልደረቦቼ ሲያመጡ በጣም እያስቸገርሽ ነበረ። አንቺ የምፈልግሽን ነገር ቁጭ ብለን እናወራለን። ነግቢና ተቀምጠሽ እናወራ። ቁጭ በይ። አራት ጎትተኝ እኔ ህፃን አይደለም። ቁጭ በይ። ካሜራን አስተካክልና ከሷ ጋር ቁጭ የማወራ ይሆናል ማለት ነው። ይኸውልሽ ሀመልማል ቤተሰቦችሽ ቤት እንደነበርሽና ከቤተሰቦችሽ ቤት ይዘውሽ እንደመጡ ነግረውኛል ባልደረቦቼ። ለምንድን ነው እንደዛ ስታስቸግር የነበረው? እኔ አላስቸገርኩም። አስቸግረሻል እንጂ። ኧረ እኔ አላስቸገርኩም። ባልደረቦቼም በጣም እያስቸገርሽ ነበረ። ብዙ ነገርን ስታደርጊ ነበረ።
አይደል እንዴ? ስለዚህ ጠጋቢ ወደዚህና ሲጀመር ይኸውልሽ መጎተት ጀመርክ እንዴ? አዎ ምክንያቱም አንቺ ወንጀለኛ እንደሆንሽ ነው ለኔ የደረሰኝ መልዕክት። ምንድን የሰራሁት እስቲ ንገረኝ። ብዙ ነገርን ሰርተሻል። ይኸውልሽ ምን አረኩኝ እኔ? ገባህ አይደል? እኔ እናቴ ጋር ነው የምኖረው። ሰርቼ ገብቼ ነው የማድረው እዛ። ምንም ነገር የማላቅ ምንም ነገር የሌለኝ ሰው ነኝ። ይኸውልሽ ብዙ ነገርን አድርገሽ ነው የያዙሽ። እኔ ባልደረቦች አንቺ ጋር ሲመጡ ብዙ መረጃዎችን አደራጅተው ነው የመጡት። ስለዚህ እሱን እያንዳንዱን ነገር ማስረዳሽ ይሆናል። እንደዚህ ተንቀባረሽ ይኸውልሽ እኔ ላይ እንትን ልትይ አይደለም አይደል እንዴ? ምን አረኩ? ብዙ ነገር አድርገሽ እኮ እነሱን ነገር አስረዳሻለሁ። አንቺ አሁን መጀመሪያ እንደዚህ መጮህ መቆጣት የለብሽም። በጣም ነገረኝ። የህግ አካል ለጥያቄ ነው መፈልገሽ ሲልሽ በዚህ ልክ እንደዚህ መሆን የለብሽም አይደል እንዴ? አይ ማለት በጣም ገፋችሁኝ፣ ወረወራችሁኝ። እኔ እንደዚህ አይነት ሰው እኮ አይደለሁም። እሱን ስለማንነትሽ በዝርዝር የምናጣራ ይሆናል። የት ቤት እንደመጣሽ በመጀመሪያ ታውቂያለሽ አይደለ? አልወደውም ጭራሽ። እኔ እሱ ቤት ሰውየው ማየትም አልፈልግም። እኔ እሱ ግን እኮ ቀድሞ ላይ ባለቤትሽ ነበረ፣ ተጋብታችሁ ተዋዳችሁ ነበረ ግን ጥሩ ሰው አይደለም፣ መጥፎ ሰው። ለምሮ እንደዛ ልትይ የቻልሽው አይደለም ወይ? ብዙ በድሉኛል። እውነቴን ነው የምነግርህ፣ በጣም በድሉኛል። በድሉኛል ስትይ በምን አይነት ሁኔታ ማለት ምን አይነት ነገር አድርሶብሽ ነው? በኑሮም ቢሆን ጊዜን ማቃጠለ። ለካ እሱ ከኔ መለየት ፍላጎት ስለነበረው ከተለየም በኋላ ኬት መጣ የማትለው ንብረት ወጣ። በእኔ ላይ ንብረቱን አካብቶ ማለት ነው እኔን መጫወቻ አድርጎኝ ተጠቅሞ። እርግጠኛ ነሽ ወይስ አንቺ ነሽ መጫወቻ ያደረግሽው? ምክንያቱም ከአቶ ደጉ ብዙ ነገሮችን ሰምተናልና፣ ምክንያቱም አቶ ደጉ ጋር አሁን እዚህ ቆይታ አድርገን ነበረ። ጠዋት አካባቢ ላይ ከሱ ጋር ቆይታ እያደረግን ነበረ። ወደ አንቺም ጥቆማ ደርሶን የመጣ ነው ከአቶ ደጉ ነው። እና አሁን የምትነግሪን ነገር በተቃራኒ ቢሆንስ እየሆነ ያለው? አስመሳይ ነው ሰውየው፣ አስመሳይ። በጣም ነው የሚያስመስለው። እኔንም ላይ ሲያስመስል ነበር ነው። እንደዛ ነው። ምክንያቱም አሁን እሱ ሲነግረኝ አንቺ ከማፊያዎች ጋር እንደምትሰሪ ከብዙ ወንበዴዎች ጋር እንደምትሰሪ ተነግሮኝ ነው። እና አንቺንም አሁን ለመያዝ የደረስኩት ለዛ ነው። ወይኔ ሰው ወንድ ሲባል አብሮ ሲኖር ይላል ማሬ፣ እናቴ፣ ማሚዬ ይላል። ስትለየው ደግሞ ስምህን እንዲብትን አድርጎ ያጠፋል። እንደዚህ ነው ወንድ ሲባል እንዲህ ነው። ያልሽበት ያለው ሁኔታ ራሱ በጣም አንቺን እሺ ችግር የለውም። እኛ አሁን እሱን አይደለም ስለ ቀድሞ ግንኙነታችሁም አይደለም ማወቅ የምንፈልገው፣ ግን በእናንተ መሀል ብዙ የተፈጠረ ነገር አለ፣ የተሰሩ ወንጀሎች አሉና ልጁ መታገቱን ታውቂ ነበረ? የማን ልጅ? የአቶ ደጉ ልጅ ማለት ህፃን ምህረትን መታገቷን ታውቂያለሽ? እኔ አላውቅም። እንዴ እርግጠኛ ነሽ? በምን አውቃለሁ? እና እኔ ደግሞ ምን አገባኝ ሲጀመር በዚህ ጉዳይ? እኔ ምንድን ነኝ ማለት እኔ ያገባሻል ሳይሆን እኔ ምክንያቱም አንቺ እዚህ ነገር ላይ ተሳታፊ እንደሆንሽ ጥቆማ ስለደረሰኝ ነው። እኔ የማውቀው ነገር ምንም የለም። ቢሆንም ደግሞ እኔ ስለሱ ልጅ አይመለከተኝም። እርግጠኛ ነሽ የምታውቂው ነገር የለም? ምክንያቱም እሱ ጋር አንዳንድ የድምፅ ቅጂዎችንም ስላሰማኝ ነው ስደውይለት እንደነበር። ለምን ነው ስደውይለት የነበረው? እንደዋወላለን። ሰው እኮ ተለያይቶም ይደዋወላል። አሁን ያስጠላኛል ስትይ አልነበር እንዴ? ያው የሆነ ራሱ እኮ ነው የሚደውልብህ። አይተውም፣ በቃ ብትተውም አይተውም እሱ። እርግጠኛ ነሽ? ማለት ማይሆን ነገር ነው እየነገርሽኝ ያለው አይደለም። ትተውም ማይተውክ ሰው አይደለም። በቃ ሰውየው ከወንጀል ለማምለጥ ብለሽ ከሆነ ይሄን ነገር የምታደርጊ ያለው ከሆነ ተሳስተሻል። እኔ ምን አገባኝ? እኔ ስለሱ በአጠቃላይ ራሱ ፈልጎኝ ነው የሚደውለው እንጂ እኔ አያገባኝም። እንዴ አሁን ደግሞ እኔ ስለ ልጁ ልጨነቅ እንዴ? እኔ ምንድን ነኝ? እኔ ስለ ልጁ ተጨነቂ ሳይሆን ልጁ የታገተችው በአንቺ ምክንያት ነው። አይደለም። እኔ ምንድን ነኝ? እኔ እኮ ተራ እኮ ዞሬ የምኖር ሰው ነኝ እኮ። ተሯርጬ የምኖር ለዕለት ቤት እንኳን እንደሱ የሌለኝ ሰው፣ እናቴ ጋር ጥገኛው የምኖር ሰው ነኝ እኮ። እንዴ ጊዜን ዘመኔን ያቃጠል ሰው። ከዛ በኋላ ነው ልጅ እንኳን የወለደው። ገባህ አይደለም? እሱ እኔ ላይ ሲጫወትብኝ ነበር ለካ ማለት ነው። እንዳሉት በቃ በተለያየ ነገር ሲሆን ነበር ማለት ነው። እኔ ከተለየሁት በኋላ ነው ልጅ ራሱ የወለደው። አልተሳካለትም፣ ግን እሰይ እንኳን በቃ አልተሳካለትም። አሁን እሰይ እንኳን የምትይበት ሁኔታ ላይ አይደለም እሱ ያለው። እሱ የተሻለ ቦታ ነው ያለው። በቃ ምንም ከሚስቱም ጋር አይደለም በቃ። ስለዚህ ሚስቱን በህይወት እንደሌለች ታውቂያለሽ ማለት ነው። እኔ ራሱ ነው ደውሎ የሚነግረኝ እኮ። እኔ ምን አገባኝ? እኔ አንቺ የእሱን ህይወት እየተከታተልሽ ቢሆንስ? አንተ ግን ከኔ ጋር ጸብ አለ እንዴ? ጸብ ኖሮኝ ሳይሆን ምክንያቱም ስለ አንቺ ብዙ ማስረጃዎችን ስላሳየኝ፣ አንቺ ደግሞ አሁን የምትነግሪኝ በተቃራኒው ነው። አንተ አሁን ልትጠይቀኝ ነው የመጣው። ስጠይቀኝ እኔ ደግሞ መልሱን እየነገርኩ ነው። አንተ እኮ መልሰህ እኔን ተከራካሪ የምትሰጪኝ መልስ ግን ተገቢ ስላልሆነ
ምክንያቱም ትክክለኛው ነገር እየነገርሽን ስላልሆነ ለዛ ነው እኔ እየተከራከርኩ። እኔ ትክክለኛ አይደለሁም፣ እሱ ሐቀኛ ነው አይደለ እኔ ስለሱ ሐቀኝነት እኮ። ስለዚህ ማለት ነው እኔ በጠየቅኝ መሰረት መልስ እየሰጠው ነው እኮ። ምን ነው እያልክ ያለው? እኔ ማስረጃዎቹን አምጥቼ ከማሳየት በፊት እባክሽ ነው። አንተ ምንድነህ? በሱ በኩል ወገን ነህ እንዴ? እኔ በሱ በኩል ወገን አይደለሁም። አንቺም ወይ ደግሞ ማስረጃዎች ካሉሽ እሱ ስለሆነ በደሉን ማድረሱ ወይም ደግሞ እሱ ነው ይሄን ነገር የሚያደርገው የምትይው ነገር ካለ ማስረጃውን አሳይኝ። እኔ እና እሱ ይኸውልህ ስንገናኝም እኔ እና እሱ ነን የተገናኘን፣ ስንለያይም ተለያየን። ግን ስንለያይ እሱ ኬት ማመጣ ሳይባል በለካ በእኔ ላይ ነበረ ሀብቱን እያጠራቀመ ያለው። ግን እኔ አያገባኝም፣ ምን አያገባኝም። ምንም አሁን አንቺ ሀብቱ ነው የሚያሳስብሽ ማለት ይሄን ነገር ደጋገምሽ ከኔ በኋላ ሀብት አካበተ። ምክንያቱም እሱ እንግዲህ ሲለፋ የነበረ ሰው ነው። አንቺ ትተሹ ከሄድሽ በኋላ እንደተሳካለት እሱን እኔ አላውቅም። እንግዲህ እሱ የእናንተ ችግር ነው። እኔ አብሬው አልለፋው። አንተ እኮ እያዳላህ ነው፣ በእናትህ እያዳላህ ነው። እዚህ እኔ እያዳላው አይደለም፣ ለማንም ምንም እያልኩ አይደለም። ግን እሱ ከሰጠኝ መረጃ አንጻር እኔ አንቺ ወንጀለኛ ሆነሽ ስላገኘሁሽ ነው ይሄን እያልኩኝ ያለሁት። በጣም እንትን እያለፍክ ነው። እውነቴን ነው የምልህ። ገደብ አይደለም ገደብ አለፍክ። አሁን ገና እንዲህ ወንጀለኛ ነሽ እኮ እያልከኝ ነው። እንዲህ ምን ነው ተልከህብኛል እንዴ አንተ? ወንጀለኛማ ይኸውልሽ ልልሽ የቻልኩት ማስረጃዎችን አንቺ ወንጀለኛ ስላልሆንሽ ማረጋገጫ ካለሽ አሳይ። ምክንያቱም አንቺ እንደደወልሽለት ነው ድምፅ ሪከርዶችን የሚያሳየኝ። እሱ ፎቶም ካሜራ ምናምን ማለት ነበር ብኝ አይደለም። እሱ ሰውዬው ሲጀመር ተንገሲስ አስመሳይ፣ የመኖር ችሎታው እየተቀለሰለሰ ቅልስልስልስልስልስ እያለ የሚኖር ሰው ነው። ስለዚህ እኔ ደግሞ እንደሱ አልችልበትም። በቃ ይህን ነው የምነግርህ፣ አልችልበትም። አልተሰጠኝማ። እሺ ምንም ችግር የለም። እኔ ግን እሱ ያሳየኝ መረጃዎች ያሳይሻለሁ። ምክንያቱም ከብዙ ወንጀለኞች ጋር ከብዙ ወንበዴዎች ጋር አብረሽው የተነሳሹ ፎቶዎች አሉ። እንዲሁም ደግሞ ከእነሱ ጋር መሰሪ መሆኑን የሚያሳይ መረጃ ሰጥቶኛል። ፎቶ እኮ ከማንም ትነሳለህ። አሁን እኔ ከአንተ ጋር ብነሳ ምንድን ነው? ከአንተ ጋር ብነሳ ምን ጋዜጠኛ ነኝ ማለት ነው? እነዛ አብረሻቸው የነበርሻቸው ሰዎች ወንጀለኞች ሆነው በህግ ቁጥጥር ስር ሆነዋል። ስለ ወንጀለኝነታቸው የማውቀው ነገር የለም። ግን ስራ ሲሰራ ማንም ሰው በተለያየ መንገድ ይገናኛል እና አብረህ ፎቶ ተነሳህን ማለት ወንጀለኛ ነህ ማለት ነው አይደለም። እሱን ማለት ሳይሆን ከነሱ ጋር ፎቶ ተነስተሻል፣ እንዲሁም ደግሞ ከአቶ ደጉ ጋር ያደረግሽው የስልክ ልውውጥ ደግሞ ለእነሱ እንዲተባበር አንቺ በራስሽ በአንደበትሽ ስትናገሪ እኔ በራሴ በገዛ ጆሮዬ ሰምቻለሁ። ምንድን ነው የሚተባበረው? አግዛቸው፣ ሰዎቹን የሚፈልጉትን ነገር አድርግላቸው፣ እቃውን አስገባላቸው ስትይ በአንደበቴ የሰማሁት ነው። እንግዲህ እንደዛ ብለህ አይደለም፣ እንደዛ ብለህ ካልክ አንተ ምን አይነት ወሬ እያወራህ እንደሆነ እራሱ አላውቅም። እኔ አላውቅም። እርግጠኛ ነኝ ስለዚህ ነገር አታውቂም ማለት ላሰማሽ። ምንድን ነው እኔ ብታሰማ ያቀናብረህ ካወራሁ እኔ አምንሃለሁ እንዴ? ወይ ያቀነባበርክ ይሆናል የምታመጣው እንጂ ተሳስተሻል። የማይሆን ነገር ውስጥ እያወራሽ ነው ያለሽው። ወይዘሮ ሀመልማል ይኸውልሽ፣ ወይ ልሄድ ነው በቃ። ብዙ አጭር ወዴት መሄዳት ሲጀመር ነገሮችን ብዙ ማስረጃዎችን አንቺ ላይ አደራጅ ያለሁት አቶ ደጉንም ካስፈለገ እዚህ ጋር ማመጣው ይሆናል። ውይ በእናትህ እኔ እሱን ሰውዬ ማየትም አልፈልግም በአሁን ሰዓት። ማንንም ታመጣው አንቺ ስለማየት ስለምትፈልጊ ስለማትፈልጊ አይደለም እኔ አሁን የማወራው። ምክንያቱም እዚህ ጋር ከጀርባሽ ብዙ ወንጀለኞች አሉ፣ ይህንን ነገር እየሰሩ ያሉ ብዙ ወንጀለኞች አሉ። ስለዚህ ያንን ነገር ሰዎቹ ላይ መድረስ ስላለብን ማምጣት ካለብኝ ማንኛውንም ሰው አመጣለሁ። ጭራሽ እኔ ወንጀለኛ ነሽ እያልከኝ ነው? እስካሁን ባለ ምን ማለት ነው? ነይ ቁጭ በይ። ይኸውልሽ ምን ማለት ነው? ነይ ቁጭ በይ። የምናወራው ነገር አለ። ከካሜራ ጀርባ ያላችሁ ነው ያገር። ይኸውልሽ በህግ ቁጥጥር ስር ሆነሽ ከምታወሪ መስለህ ማለት ነው ቁጭ ብዬ እያወራሁ ነበረ። እኔም ይኸውልሽ እስካሁን አክብሬሽ ነው እያወራሁት ያለው። ነይ ቁጭ በይ። ቁጭ ብለሽ ማውራት አለብን። አረ ልትመታ ይፈልገ ነው። እኔ ልመታሽ አይደለም፣ ሌላ ነገር ውስጥ መግባት የለብንም። ቁጭ በይና እናውራ ነው ያልኩት እኮ። ቁጭ በይ። ያዝሽ ቁጭ በይ። እየቀባጠርክ እኮ ነው እንዴ? በግልጽ እኔ ምን እየቀባጠርኩ አይደለም። ማናገር አልፈልግም ካልኩ እኮ መብቴ እኮ ነው። ይሄ መብትሽ አይደለም። አልፈለኩም። አንቺ ወንጀለኛ ነሽ እያልኩኝ ነው። ስለዚህ ወንጀለኛ ያልሆንሽበትን ደግሞ ለእኔ ማስረዳት መቻል አለብሽ። ወንጀለኛ ነሽ እያልከኝ ነው? እንግዲህ ተጠርጣሪ ነሽ። እባክህ በኋላ ተጠያቂ እንዳትሆን። እሱ እንግዲህ ማን እንደሚጠየቅ የምናየው ይሆናል። ተጠያቂ እንዳትሆን። አያገባኝም። እያስመሰልሽ እንዳለ ይገባኛል። እሺ ይረዳሉ። አስመሰየል ሀመልማል። አዎ ችግር የለውም። ከካሜራ ጀርባ ያላችሁ ካሜራውን አጥፉልኝ፣ ያለውን ነገር አቶ ደጉንም ጥሩልኝና ያለውን ነገር እዚሁ አምተን የምናየው ይሆናል ማለት ነው። አንተም ራሱ የሱ ቤት አስመሳይ ነሽ። ምንም ችግር የለውም። ይሄንን ነገር እንግዲህ በኋላ እያንዳንዱን ነገር የምታወሪ ይሆናል ማለት ነው። አጥፋልኝ ካሜራውን አጥፋ።